እኔ አሁን የተወሰኑ ፖይንቶችን ማንሳት የምፈልገው ምንድነው ከነቢያችን ሰለላሁ ዐለይሂ ወሰለም ታሪካቸውና ከአንዳንድ ሐዲስም ከቁርአንም ምናምን እንደዚህ የእውነተኛ ነብይ መስፈርቶችን ሳይሆን እኔ አሁን ላይ የፈለኩት ነቢያችን ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ቢሆኑስ ነው። ሐሰተኛ ነብይ ቢሆኑስ በሚለው የሆነ በኔጌቲቭ ማለት ነው። ለምሳሌ ምን ፈልገው ሐሰተኛ ነብይ አንድ ሰው እኔ ነብይ ነኝ ብሎ ሲነሳ ምን ፈልጎ ሊነሳ ይችላል? የሆነ ነገር ይኖረዋል። ከነዛ ነገሮች ውስጥ ከነዛ አንፃር ነው የሆነ ሀብት ፈልጎ ሊሆን ይችላል፣ ዝናም ፈልጎ ንግስናም ፈልጎ ሊሆን ይችላል፣ ብዙ ነገሮችን ፈልጎ ሊሆን ይችላል። እንደ ምክንያት ይነሳሉና ከነዛ አንፃር አንድ ነብይ ነኝ ሲል ምን ፈልጎ ነው የሚሉትን እኔ ዝም ብዬ እንደዚህ ማሰባቸውን አንዳንድ ፖይንቶች እናያለን ማለት ነው። እሱ ምንድነው የመጀመሪያው ፖይንት ያው አብዛኛው ሁላችንም እንደምናውቀው አገራችን ላይም ብዙ አሉ ነብይ ነን ብለው የሚነሱ አካላቶች አሉ። እነሱ ነብይ ነኝ ሲሉ ምን ፈልገው ሊሆን ይችላል ከሚሉት አንፃር ብዙ ጊዜ ከሚታዩት እንትኖች አንደኛው ምንድነው ሀብትን ፍለጋ ነው። ሀብትን ፍለጋ ነው። የሆነ ሰው እኔ ነብይ ነኝ ሲል የመጀመሪያ ምክንያት ተብሎ የሚነሳው ኦኬ ይህ ሰው ሜቢ ነብይ ነኝ ያለው ምናልባት በድህነት ውስጥ ይሆናል። ስለዚህ ሀብትን ፈልጎ ሊሆን ይችላል ነው የመጀመሪያው ፖይንት። ሀብትን ፈልጎ ሊሆን ይችላል እኔ ነብይ ነኝ የሚልበት ምክንያት ነው። ይህንን ሪዘን ወደ ነቢያችን ሰለላሁ ዐለይሂ ወሰለም እናመጣና እሳቸው ሀብትን ፈልገው ነው ወይ እኔ ነብይ ነኝ ያሉት? ሀብትን ፈልገው ቢሆንስ? ያው ኢፍ በሚለው ማለት ነው ኢፍ ስለሚወዱ ወገኖቻችን በአዳምና ሔዋን ወንድሞቻችን ኢፍ ስለሚወዱ ኢፍ ምናልባት ሀብትን ፈልገው ቢሆንስ የሚል ነገር ላይ እናነሳና የነቢያችንን ሰለላሁ ዐለይሂ ወሰለም ታሪክ ስናይ ሀብትን ፈልገው እንዳልሆነ የሚያሳዩ በጣም ብዙ ሪዝኖችን ማቅረብ ይቻላል። ከነዛ ውስጥ አንዱ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም ድሃ ነበሩ ወይ? ነብይ ነኝ ብለው ከመነሳታቸው በፊት ድሃ ነበሩ ወይ እሳቸው ነው የመጀመሪያው ነገር ያ ነው። እንደዛ ሲባል ታሪካቸውን ስናየው ነቢያችን ሰለላሁ ዐለይሂ ወሰለም ድሃ አልነበሩም። ኸዲጃን ካገቡ እንግዲህ አይ ቲንክ ከ10 ዓመት ነው ከ10 ዓመት አይደለም በ25ታቸው ነው ያገቡት። በ40 ዓመት ማለት ከ15 ዓመት በኋላ ነው ነብይ ነኝ ብለው የተነሱት ወይም እሳቸው ነብይነታቸውን ያወጁ ማለት ነውና በነዛ 15 ዓመታት ውስጥ ነብይ ነኝ ብለው በሚነሱበት ጊዜ ሀብታም አልነበሩም ወይ ነው ሲባል ነው አይ እንደውም ከተከበሩ ቁረይሽ ላይ ወይም ደግሞ መካ ከተማ ላይ ከነበሩ ከተከበሩ ባለሀብቶች በተለይ በሴቶች በኩል ከተከበሩ ባለሀብቶች መካከል አንዷ ኸዲጃ ነበረች። ኸዲጃ ደግሞ የእሳቸው ሚስት ነች ማለት ነውና ኸዲጃ ሀብታም ነበረች። ሀብታም መሆኗ ብቻ ሳይሆን በሀብትም ታግዛቸው ነበር፣ በገንዘቧም ትረዳቸው ታግዛቸው ነበር ማለት ነው። ኦኬ ስለዚህ ይሄንን ለነዚህ ደግሞ ብዙ አይነት የሐዲስም የእንተንም ማስረጃዎችን ማቅረብ ይቻላል። ታሪክም ከነዛ ውስጥ አንዱ ሙስነድ አህመድ ላይ የተዘገበ ሐዲስ አለ። ሐዲስ 24864 ላይ ያለው አይሻ በመቅናት ምክንያት በኸዲጃ በጠየቀቻቸው ጊዜ ለምንድነው ስለሷ ብዙ ጊዜ የምታነሱ ምናምን በምትላቸው ሰዓት አይሻ እሳቸው የመለሱላት ምላሾች ውስጥ አንዱ ምን የሚል ነበር? እሷ በገንዘቦቿ ታግዘኝ ነበር የሚል ነበርና እሳቸውን አይሻ እንትና ኸዲጃ በገንዘብ ታግዛቸው ነበር። ይሄ አንድ ነው። ሁለተኛ ነብይ ነኝ ብለው በተነሱበት ወቅት ላይ ይህ ጥያቄ ራሱ ቀርቦላቸው ነበር። ሀብት እንስጥህ ወይ የሚል ጥያቄ ቀርቦላቸው ነበር። ኡትበት ቢን ረቢዓህ የሚባል ትልቅ ከመካ ባላባቶች መካከል አንዱ የነበረ ሰውዬ ወደ ነቢያችን ሰለላሁ ዐለይሂ ወሰለም በመቅረብ ወይም ከቁረይሾች ጋር ካናገራቸው በኋላ ይህንን ሰው እስኪ እኔ ላግባባላችሁ ብሎ ከቁረይሾች ጋር አናገረ። ከዛ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቀርቦ ነበር። አባ ወሊድ ይባላል ኩኒያ ነው የሚባል መሰለኝ ስሙ ማለት ነውና ካቀረበላቸው ሪዝን ውስጥ ምንድነው እስኪ አንድ ነገር ልንገርህ አንድ ነገር ላቅርብልህና በዛ ምትቀበል ከሆነ ይህንን ነብይ ነኝ የምትለውን ነገር ትተዋለህ ነው የአንዱ ሐሳብ ነው የነበረው። ከነዛ ሪዝኖች መካከል የወንድሜ ልጅ በዚህ ባመጣው አዲስ እምነት የምትፈልገው ገንዘብ ከሆነ ከሁላችንም የበለጠ ሀብታም እናደርጋለን ብሎ የመጀመሪያ ያቀረበላቸው ጥያቄ ምንድነው? ገንዘብ ወይም ደግሞ ሀብትን ፈልገህ ከሆነ ከኛ በላይ ሀብታም እናደርጋለን የሚል ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ነኝ ብለው በተነሱበት ሰዓት መጀመሪያ የቀረበላቸው ምንድነው? የገንዘብ መርሃባ ሻህመድ ገንዘብ ከፈለክ ወይም ደግሞ ሀብት ከፈለክ ሀብት እንስጥህ የሚል ነው። እሳቸው ግን ይህን ነገር አልተቀበሉም። ያውም ከመካ ባላባቶች በሙሉ ተሰብስቦ ያ ሀብት ማለት ነው ከመካ ባላባቶች ተሰብስቦ ለእሳቸው ተሰጥቶ ከሁሉም በላይ ሀብታም የመሆን እቅድ ነው የነበራቸው ማለት ነው። እና ከዛ አንጻር የመጀመሪያ የቀረበላቸው እሺ ለማንኛውም ካቆምኩበት ልቀጥልና ስለዚህ ያው ምንድነው የመጀመሪያው ያነሳውት የነበረው ሐሳብ ምንድነው? እሺ ሳሚ በኋላ ገብተህ ተጠይቃለህ። አደም ነብይ ነው አይደለም በሚለው ዙሪያ እና አንድ ነብይ ወይኔ ሙዴን ሁሉ ነው ያጠፋው ወላሂ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሀብትን ፈልገው እንዳልሆነ ብዙ ማሳያዎች አሉ። ኢቭን ተሳክቶላቸው ነብይ ሆኖ በስሮቻቸው ብዙ ሰው ሆኖ ንግስና የሚባለው ደረጃ ላይ እንኳን በደረሱበት ጊዜ የማይበሉበት ወይም ደግሞ ቤታቸው ውስጥ እህል የማይኖርበት አጋጣሚዎች ነበሩ። ያ ማለት በስራቸው 2000 ሰው 3000 ሰው እያለ ገና መዲና ከሄዱ ከጀምሩ ማለት ነውና 2000 3000 ሰው እያለ ገና በስራቸው ነገር ግን እንትን ይሉ ነበረ ረሃብ ነበረ። ከረሃብ አንጻር እንዲያውም ለሶስት ቀን ባለመብላታቸው ምክንያት ሆዳቸው ላይ ድንጋይ ያስሩ ነበርና ሰሂህ አልቡኻሪ ሐዲስ 4101 ላይ ያለው የኸንደቅ ጦርነት የኸንደቅ ዘመቻ ጊዜ ሙስሊሞችን ለመውረር ቁረይሾች መጣው ነበር። እንደምታውቁት ወደ 10,000 ጦር ምናምን ይዘው መጣው ነበር ወደ መዲናና መዲና ድረስ ተከትለዋቸው ማለት ነውና በዛ ሰዓት ከነሱ ውጊያ ለማምለጥ ሲሉ ሙስሊሞች ይሄ ጉድጓድ ይቆፍሩ ነበረ። ዙሪያውን ማለት ነው የሚመጡበትን አቅጣጫ ጉድጓድ ይቆፍሩ ነበረ ሙስሊሞችና በዛ ሰዓት ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ትልቅ ቋጥኝ ድንጋይ አግኝ ሰሃቦቹ ማለት ነው በሚቆፍሩ ሰዓት ትልቅ ቋጥኝ ድንጋይ አግኝተው ያንን ድንጋይ ለነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እንደዚህ አይነት ድንጋይ አግኝተናል ምናምን አሏቸው። እሳቸውም ሊሰብሩት በሚወርዱ ሰዓት አጋጣሚ ሆዳቸው ተገለጠ ማለት ነውና በዛ ሰዓት ላይ ሰሃቦች የተመለከቱት ነገር ምንድነው? ሆዳቸው ላይ ትልቅ ድንጋይ አስረው ነበር። ያ የሆነበትም ምክንያቱም ሲያስቀምጡ 3 ቀን ሙሉ አልበሉም ነበር። 3 ቀን ሙሉ ምግብ አልበሉም ነበር እሳቸው ማለት ነው። እሳቸውም አንዳንድ ሰሃቦችም ጨምሮ 3 ቀን ሙሉ ምግብ አልተመገቡም ነበርና በስሮቻቸው በዛ ጊዜ ላይ 2000 ምናምን ተከታዮች ነበሯቸው። መዲና ከተማ ሆኖ 2000 ምናምን ተከታይ ኑሯቸው እሳቸው መዲና ላይ የመዲናን ህግ 29 አንቀጾችን አውጥተው መተዳደር ከጀመሩ በኋላ ነውና የመዲና የበላይ ገዥን የነበሩ እንደዛ ሆኖ እንኳን 3 ቀን አይበሉም ነበር ማለት ከምግብ እጥረት አንጻር 3 ቀን ሙሉ ተርበው ነበር ድንጋይ እስከ ማሰር ድረስ ማለት ነውና ይህ ምን ማለት ነው? ገንዘብን ሀብትን ፈልገው ቢሆን ኑሮ ከዛ ነዋሪ በሙሉ የተወሰነ ገንዘቦችን በመቀበል ራሳቸውን ያካብቱ ነበር። ቢያንስ እሳቸው ራሳቸው አይራቡም ነበር ነው። ግን ቤታቸው ላይ ምን አይነት ላይፍ ነበር የሚኖሩ የሚለውን ነገር ደግሞ ስናየው ሰሂህ አልቡኻሪ ሐዲስ 5995 ላይ ስናይ ወደ ሚስታቸው ወደ የአይሻ ቤት ላይ ማለት ነው እዛ ጋር አንዲት የመጣች ለማኝ ነበረች። 2 ልጆች ያሏትና በምትለምንበት ሰዓት አይሻ ምን ትላለች? ቤታችን ውስጥ ምንም የምንሰጣት ነገር አልነበረም ከአንዲት ፍሬ ቴምር ውጭ። አንዲት ፍሬ ቴምር ብቻ ነው የነበረን። ያችንም ሰጠዋት፣ እሱንም ለ2 ሰንጥቃ ተጠቀመችባቸው ማለት ለልጆቿ ያችን ቴምር አንዷን ቴምር ለ2 ሰንጥቃ ለልጆቿ እንደሰጠቻቸው ትናገራለችና ይህ ማለት ምን ማለት ነው? ነብያችን ሰለላሁ ዐለይሂ ወሰለም አስተዳዳሪ ሆነው ገዢ ሆነው መዲና ላይ ነገር ግን ቤታቸው ውስጥ ከአንድ ፍሬ ቴምር ውጭ የማይኖርበት ጊዜ ነበር። ኢቭን ለአንድ ወር ያክል እንኳን እሳት አንድደን የማናውቅበት ጊዜ ነበር ይላሉ ምግብ ለማብሰል አይሻ ስትናገር ማለት ነውና ያ ማለት ምን ማለት ነው? እሳቸው ሀብትን ገንዘብን ፈልገው ቢሆን ኑሮ እኔ ነብይ ነኝ ብለው የተነሱት ገንዘብን ፈልገው ወይም ሀብትን ፈልገው ቢሆን ኑሮ ቢያንስ ራሳቸው ቤታቸው ሞልተው ቢያንስ ከተራቡ እንኳን ሌሎች ሰዎች ነበር የሚራቡት። እሳቸው አልነበረም የሚራቡት። አጥተው ነው ወይ አሁን ገንዘብ አጥተው ነው ወይ እስከዚህ ድረስ የደረሱት? የሚያገኙበት እድል አልነበረም ወይ ሲባል ኖ የሚያገኙበት እድል ነበረ። ግን የሚያገኙትን ገንዘብ በሙሉ ይለግሱ ነበር፣ ይሰጡ ነበር፣ ለሌላ ሰው አሳልፈው ነበር የሚሰጡት። ሰሂህ ሙስሊም ላይ ሐዲስ 2312 ኤ ላይ
ምን ይላሉ? አንድ ሰው መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም። እንግዲህ በጦርነት ከቁረይሾች ጋር ከተዋጉ በኋላ የነበሩ ምርኮዎች ነበሩና በዛ ምርኮ ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ሀብትን አግኝተዋል። ሁሉም ሀብትን አግኝተዋል፣ ተካፍለዋል ማለት ነው። አንድ ሰው መጣና ለኔ ስጡኝ ብሎ ጥያቄ ያቀረበ ማለት እኔ ምንም የደረሰኝ ነገር የለም በጣም ቸግሮኛል ምናምን ሲል ነቢያችን ሰለላሁ ዐለይሂ ወሰለም ያላቸውን ንብረት በሙሉ ነው የሰጡት። በሚሰጡት ሰዓት ያላቸውን ንብረት በሚሰጡት ሰዓት ሰውየው ወደ ህዝቦቹ ሂዶ ምንድነው ያለው? እንዲያውም አይ ቲንክ አማኝ አልነበረም ከዛ በፊት ማለት ነውና ወደ ህዝቦቹ ሂዶ ምን ብሎ ተናገረ? ይሄ መሐመድ የሚባለው ሰውዬ እኮ ድህነትን የማይፈራ ሰው አሰጣጥ ነው የሚሰጥ። በቃ እደህያለሁ እኔ ይቸግረኛል ብሎ የማይፈራን ሰው አሰጣጥ ነው የሚሰጥ ብሎ ሁሉ እስከ መናገርና ሌሎችን ወደ እስላም እስከ መጥራት ድረስ ደርሶ ነበርና ነቢያችን እንደዛ የሚሆኑት ስለማያገኙ ሳይሆን ያገኛሉ፣ ግን እጃቸው ላይ አያቆዩም ነው። በሚሞቱበት ሰዓት ኢቭን ከመሞታቸው በፊት ሐጀተል ወድአ ይባላል ወይም ደግሞ የመሰናበቻ ሐጅ ይባላል። የመሰናበቻ ንግግር ላይ ያደረጉበት ንግግር ማለት ነው። እዛ ንግግር እንኳን 144000 ሰው ነው የተሳተፈው። ያ ማለት በሚሞቱበት ወቅት ላይ 144000 እና ከዛ በላይ ተከታይ ነበራቸው። እሳቸው የዛ ሁሉ ንጉስ ነበሩ። የመዲና ብቻ አይደለም የመካም ንጉስ ነበሩ። ከመካም ከመዲናም አልፎም አረቢያን በሙሉ ያስተዳድሩ ነበር። አረቢያ በጣም ሰፊ ነው። አረቢያን በሙሉ የሚያስተዳድሩበት የንግስና ጊዜ ላይ ነው የነበሩት እሳቸው። ግን ልክ እንደዛ ሆነው ራሱ በሚሞቱበት ጊዜ ግን የጦር ጋሻቸውን ለ30 ይሄ ስቅል ምንድነው ስንዴ ነው ምናምን የሚባለው ለዛ ተበድረው ማለት ነው እህል ለመበደሪያ ጋሻቸውን ሰጠው ነበር ለአይሁድ ማለት ነው። ለአንድ አይሁድ ሰውዬ ጋሻቸውን አስይዘው እህል ተበድረው ነበር። አስቡት የ30 መስፈሪያ እህል ለመበደር ጋሻቸውን የጦር ጋሻቸውን ወስደው ሰጡ። እሳቸው እኮ ንጉስ ናቸው እና ሀብትን አንድ ሰው ሀብትን ገንዘብን ፈልጎ እኔ ነብይ ነኝ ብሎ ቢነሳ ኑሮ እዚህ ሁሉ ነገር ላይ እንትን አይሉም ነበር፣ እዚህ ሁሉ መከራ ውስጥ አይገቡም ነበር። ይሄ ያልኳችሁ ገና በሚነሱበት ሰዓት ምናምን አይደለም። ነቢያችን ሲሞቱ በዛ ዕዳ ላይ ሆነው ነው የሞቱት። ያ ዕዳ ነበረባቸው። ያ መያዣ ያደረጉት ጋሻ እዛው ከአይሁዱ ቤት ነበረ። መያዣው እንዳለ ሆኖ ማለት ነው። እንደዛ ነው የሞቱትና ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ አንፃር ስናየው ምንድነው ሀብትን ፈልገው ቢሆንስ ገንዘብን ፈልገው ቢሆንስ እኔ ነብይ ነኝ ያሉ የሚለውን ነገር ስናይ በፍጹም አይደለም። ምክንያቱም ታሪካቸውን በትክክል ስናየው ገንዘብ የሚፈልግ ሰው አይነት ካራክተር የነበራቸው ሰው አይደሉም ነው። እንደ ሁለተኛ ምክንያት የሚነሳው ነገር ምንድነው ንግስናን ወይም ደግሞ ዝናንስ ፈልገው ቢሆን ንግስናና ዝና እንግዲህ ማይፈልግ ሰው የለም። ከሊቅ እስከ ደቂቅ ነው የሚባለው። ሁሉም ሰው ንግስናን መጠራትን ዝናን ምናምን ይፈልጋል። እሳቸው እኔ ነብይ ነኝ ብለው የተነሱት ምናልባት ሀብትን ፈልገው ቢሆንስ ምናልባት ንግስናን ፈልገው ቢሆንስ ሹመትን ፈልገው ቢሆንስ እንደዛ ብለን ስናነሳ አሁንም የኡትባ ኢብኑ ረቢዓ ወይም ደግሞ አባ ወሊድ የሚባለው ታሪክ አሁንም መጀመሪያ ላይ የምናገኘው የዚህን ሰውዬ ታሪክ ነው። ይህ ሰውዬ ገና ነቢያችን ሰለላሁ ዐለይሂ ወሰለም ጥሪውን በሚጀምሩ ሰዓት አንድን አምላክ አምልኩ ብለው በሚነሱበት ሰዓት ያመጣላቸው እንትኖች ነበሩ፣ ማባቢያዎች ነበሩ ከቁረይሽ ሹማምንቶች ተልኮ ማለት ነው። እነዛ ማባቢያዎች ውስጥ አንዱ ምንድነው ሀብትንና ገንዘብን ከፈለክ የሚል ነው። ከኛ የበለጠ የኛን አዋጥተን ከኛ የበለጠ ሀብታማችን የበላይ ሀብታማችን እናደርጋለን የሚል ነው የመጀመሪያው። ሁለተኛ እንደ ማባቢያ ያቀረበበት ከዛው ደግሞ የምትሻው ልቅናን ከሆነ አለቃችን እናደርጋለን፣ ያለ ፈቃድህ ምንም ነገር አንፈጽምም አሉ። ይሄን ሁሉ ነገር የሚሉት ምንድነው? ይሄ አንድ አምላክ የምትለውን ነገር አቁም ነው። ጸባቸው የነበረም በአንድ አምላክ በኩል ነው። የምትፈልገው ንግስና ከሆነ ንጉሳችንም እናደርጋለን አሉት። አባ ወሊድ እንደዛ ብሎ ነው የነገረው። ስለዚህ የመጀመሪያ ገና ስቃዮቹ መጀመሪያ አካባቢ ላይ እንግልቱ ገና በጀመረ ወቅት ላይ ገና ይሄ የእንጭጩ ጊዜ ነው የሚባለው ይሄ በትንሽነት ጊዜ ላይ ያቀረቡላቸው ነገር ነበረ። ያ ነገር ምንድነው? ሀብትን ከፈለክ ሀብትን እንስጥህ ነው። ሀብትን እንደማይፈልጉ በህይወት ታሪካቸው አይተናል። እንደገና ደግሞ ንግስናን ዝናን ከፈለክ ንግስናን ዝናን እንስጥህ የበላያችን ንጉስ እናድርግ። እዚህ ላይ ማወቅ ያለብን ምንድነው? በመካ ከተማ ላይ በመካም ሆነ በመዲና ንጉስ የሚባል ነገር አይታወቅም። እነሱ አያውቁም። በሹማምንት ነው የሚኖሩት። ሹማምንቶች አሉ፣ የጎሳ ተወካዮች ማለት ነው።
እነዛ የጎሳ ተወካዮች ናቸው አንድ ላይ ሆነው ልክ አሁን ይሄ ዲሞክራሲ የህዝብ ተወካዮች ምክር ቤት እንደሚባለው የእያንዳንዱ ህዝብ ተወካዮች ቀርበው እንደሚወስኑት እነሱም ደግሞ የበላይ ወሳኞቹ ቁረይሽ የሚባለው ማህበረሰብ ቢሆንም ግን ተወካይ አላቸው። ሁሉም ተወካይ አላቸው። ሁሉም ሹማምንት አላቸው። በጋራ ሆነው ነው ውሳኔዎች የሚወስኑና ንጉስ የሚባል ነገር አልነበረም። ምንድነው ያለ ከበላያችን እንሹምህና ያለ ፈቃድ ምንም ነገር አንሰራም። ከበላያችን እንሹምህ አንተን ከኛ በላይ እናድርግህና ስለዚህ ንጉስ እናደርግሃለን። ብቻ ይሄን ነገር አቁም ነው። ይሄንን ነገር አቁም። ይሄ አንድ አምላክ የምትለውን ነገር አቁም። ይሄን ካቆምክ እኛ የበላያችን ንጉሳችን እናደርጋለን ነው። ይሄን ነበር ያቀረቡላቸው። እሳቸውም ገና በመጀመሪያው ጊዜ እንግዲህ ንግስናን ቢፈልጉ ኦኬ ብለው ጣዖትን አምልኩ ግን መልካም ሰዎች ሁኑ ምናምን ብለው እየሰበኩ ንግስናቸውን ያስቀጥሉ ነበር። ምክንያቱም አስተምሮታቸውን ብዙ ሰው ይወደዋል። ግን እሳቸው ይሄንን ነገር ሪጀክት ነው ያደረጉት። አልፈለጉትም፣ አልተቀበሉትም፣ ተቃወሙ። እንደዚህ በጭራሽ አላደርግም ብለው ነው የመለሱት። በቃ ይሄን ነገር በፍጹም አለ አይደል አንድ አምላክ የሚለውን አስተምህሮ በፍጹም እኔ ልተወው አልችልም ነው የእሳቸው ምላሽ። ይሄን የነበረ ይሄ ብቻ ግን በቂ ሳይሆን አሁን እንዴት ነው በላይፍ ታይማቸው የንጉስነት አይነት ባህሪ ይታይባቸው ነበር ወይ ነው ሌላኛው። እንግዲህ ንግስናን የሚፈልጉ ከሆነ በላይፋቸው መካከል የንጉስነት ባህሪ ይታይባቸው ነበር ወይ ሲባል አላህ Subhanahu Wa Ta'ala በቁርአን እንግዲህ ሪቪሌሽን ወረደልኝ ብለው በሚያስተምሩትም ቁርአን ላይ እኔ ቢጤያችሁ ሰው ብቻ ነኝ ልክ እንደናንተ ነኝ በላቸው ነው የሚላቸው አላህ Subhanahu Wa Ta'ala እንደዛ ነው የሚል። ሱረቱል ካፍ ምዕራፍ 18 ቁጥር 110 ላይ የተቀመጠው ነገር ምንድነው? እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደኔ የሚወረድልኝ ቢጤያችሁ ሰው ብቻ ነኝ እንደዛ በላቸው እያለ ነው አላህ Subhanahu Wa Ta'ala የሚያዛቸው የነበር ማለት ነው። ስለዚህ ንግስናን ቢፈልጉ ኑሮ ልክ እንደናንተው አይነት ነኝ ሳይሆን የሚሉት ልክ እንደ ፈርዖን እንደ ግዙፍ ንጉሶች የንግስና ጥማት እንዳለባቸው ሰዎች አነ ረቡኩሙል አዕላ እኔ የበላይ አምላካችሁ ነኝ እንዳለው ፈርዖን ልክ እንደዛ አይነት እይታ ነበር የሚታይባቸው። ልክ እንደዛ አይነት ሁኔታ ነበር የሚታይባቸው። እኔ የበላይ እኔ ከናንተ ውስጥ የበላይ ነኝ በቃ እኔ እንደናንተ ሰው አልሆም እንደናንተ ተራ ነገር አድርጋችሁ አታስቡኝ ምናምን እንደዚህ አይነት ንግግሮችን ነበር የሚያበዙት። ግን በህይወታቸው ላይ እንደዚህ አይነት ነገሮች አልነበሩም ነው። ኢቭን ከንጉስ ሆነው መዲና ላይ ከነገሱ በኋላ በጣም ትልቅ ተከታዮች ከኖሯቸው በኋላ የመዲና ከተማ በሳቸው ስር ከሆነ በኋላ ሰዎች ይመጡ ነበር ለድርድርም ይሁን ለስለላም ይሁን ይመጡ ነበር ከሮማም ፐርሺያም ከተለያዩ ሀገሮች ከአረቢያ ምድርም በዙሪያው ካሉት ይመጡ ነበር። ግን ከሷሃቦች እንኳን ተነጥለው የሚታዩበት የተለየ ካራክተር አልነበራቸውም። የተለየ አለባበስ የተለየ አቀማመጥ አልነበራቸውም። ሰሂህ አልቡኻሪ 63ኛው ሐዲስ ላይ የምታገኙት ነገር ይሄ ነው። አንድ ሰው መጣ ግመሉን ውጭ ላይ ያስቀመጠ ከመስጊዱ በር ላይ ማለት ነው። ከዛ መጣና ሊለያቸው አልቻለም። ነብያችን ሰለላሁ ዐለይሂ ወሰለም መለየት አልቻለም። ምክንያቱም የተለየ አለባበስ የላቸውም። ልክ እንደ ሌሎቹ አይነት አለባበስ ነው የሚለብሱት። እንደ ሌሎቹ ነው ከፍ ያለ መቀመጫ የላቸውም ከፍ ብለው የሚቀመጡበት ተመሳሳይ ነገር ነው ነበርና ምን ብሎ ነው መጀመሪያ የጠየቀው? ከናንተ መካከል ማን ነው መሐመድ የሚባለው ማን ነው ከናንተ መካከል የሚል ጥያቄ ነው ያቀረበ። ምክንያቱም መለየት ሁሉ አልቻለም ነበር። የተለየ ንግስና የተለየ ካራክተር አልነበራቸውም። ንጉስ መሆን ፈልገው ቢሆን ኑሮ የተለየ ካራክተርን ያሳዩ ነበር። የተለየ ከፍታ ይኖራቸው ነበር። ራሳቸውን በተለየ መንገድ ያገኑ ነበር። ሰሃቦችም ሲመልሱላት ምንድነው ያለው? ይሄ ነፃ ያለው ከሁላችን የመልኩ ነፃ የሚለው ነጭ የሆነው ሰውዬ እሱ ነው መሐመድ ማለት። በዛ ሰዓት ላይ ግን ይላሉ እግራቸውን ገጥመው ሁሉም አንድ ላይ ቁጭ ብለው ነበር። በዛ ወቅት ላይ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ተደብቀው ምናምንም አይደለም እዛው በግልጽ በሚታይ መልኩ ቁጭ ብለው ነበር ነው። ስለዚህ ይህንን ነገር ስናይ ነብያችን ሰለላሁ ዐለይሂ ወሰለም ለየት ማለትን ለየት ያለ ካራክተርን ንግስናን አይፈልጉም ነበር ነው። ሌላው ንጉሶች እና ሐሰተኛ ነቢያቶች ለራሳቸው የሚሰጧቸው ሰበቦች አሉ። የሆነ ነገር በተፈጠረ ቁጥር እኔ ስላደረኩ ነው የሚሉት ነገሮች አሉ። እኔ እኮ እንዲህ ስላልኩ ነው እንዲህ ስላችሁ ስላልሰማችሁኝ ነው እንደዚህ የሆነው ብለው ራሳቸውን የሚያገኑበት አይደለም። ህዝቦች አገናኝተውላቸው ራሳቸው ራሱ የሆነ ነገር ሲፈጠር አሁን ለምሳሌ ሀገራችን ላይ ነብይ ነኝ ብሎ የተነሳው ሰው አለ የምታውቁት ሁላችሁም ከጴንጤ ነቢያቶች ውጭ ማለት ነው። የፍቅር ሲዝም የሚባለው
የሆነ የመሬት መንቀጥቀጥ ሲነሳ ስለዚህ ነግሬያችሁ ነበር፣ አሜሪካ ላይ የእሳት አደጋ ስለዛ ነግሬያችሁ ነበር፣ እንደዚህ ነበረ፣ እኔን እመኑኝ። በቃ ሁሉንም ነገር የራሱ ምልክት አድርጎ የመቁጠር አይነት አባዜ ማለት ነውና እንደዚህ አይነት ካራክተር ግን አይታይባቸውም። እንዲያውም ከዛ ብሶ ሰሂህ አልቡኻሪ ሐዲስ 1043ኛው ላይ የምናገኘው ነገር ምንድነው? ልጃቸው ኢብራሂም በሞተ ሰዓት የፀሐይ ግርዶሽ ተከሰተ። የፀሐይ ግርዶሽ ሲከሰት ሰዎቹ ምን ብለው ማውራት ጀመሩ? የነብይ ልጅ ስለሞተ እኮ ነው የፀሐይ ግርዶሽ የተከሰተ የሚል አይነት ንግግርም መናገር ጀመሩ። እንግዲህ እሳቸው በኔ ልጅ ምክንያት ነው ብለው ሳይሆን አውርተው ሳይሆን ያሁኖቹ ራሳቸውን የሚጠቀሙበት እንደዚህ አይነት ነገሮችን፣ እሳቸው ግን እንደዛ ብለው አውርተው ሳይሆን ሰዎቹ ራሳቸው አመቻቹላቸው። ምን ብለው አመቻቹ? የነብይ ልጅ እኮ ስለሞተ ነው ዛሬ ተፈጥሮ እንደዚህ ሆና ፀሐይ ግርዶሽ ያጋጠመ እና የነብይ ልጅ ስለሞተ ነው ብለው አመቻቹላቸው ማለት ነው። እንግዲህ ሐሰተኛ ነብይ ቢሆኑ ምንድነው ሊሉት የሚችሉ ነገር? የኔ ልጅ እኮ ስለሞተ ነው እንደዚህ የሆነው እንዴ ተፈጠረ፣ እንደዚህ አይነት ነገር ነው የሚናገሩት። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ሁሉ ሰበሰቡና ተቃራኒ ነገር ነው ያወሩ። ምንድነው ያሉት? ፀሐይም ሆነ ጨረቃ እንደዚህ አይነት ግርዶሽ የሚያጋጥመው በማንም ሰው ሞትም በማንም ሰው ህይወትም አይደለም። ላይክ አሁን እንደምታውቁት ኢየሱስ ክርስቶስ በሚሰቀል ሰዓት ከ9 ሰዓት ጀምሮ ወይም ደግሞ ለ3 ሰዓታት ያክል የፀሐይ ግርዶሽ ተከስቶ ነበር ብለው አሁን ክርስቲያኖች እንደሚያወሩት ማለት ነው። ኢቭን በሳይንስ እንኳን ባይኖርም በዛ ወቅት ላይ የተከሰተ ቀን ላይ የተከሰተ ምንም አይነት የፀሐይ ግርዶሽ ባይኖርም ማለት ነው። የፀሐይ ግርዶሽ የጨረቃ ግርዶሽ የሚባሉት ሳይክል አላቸው ማለት መቼ እንደሚከሰቱ ምናምን ይታወቃል። በዚህ አሁን ለምሳሌ የፀሐይ ግርዶሽ የሚከሰተው ብዙ ጊዜ ጨረቃ መሃል ላይ ስትሆን ነው። በምድርና በፀሐይ መካከል ጨረቃ ስትገባ እንደዚህ አይነት ነገሮች ይከሰታሉና ይሄ ዙሪቱ ይታወቃል፣ ቀመሩ ይታወቃል። ኢቭን ኢትዮጵያ ላይ መጋቢ ሐዲስ ሮዳስን ከሰማችሁት ወይም አንድሮሜዳ መጽሐፍ ያለው ምናምን እሱ አሁን የባለፈውን የፀሐይ ግርዶሽ መከሰትን እንዴት ሲተነብዩ እንደነበር አይታችኋልና ኖርማሊ ቀመራ ያለው ነገር ነው። ይሄ በሆነ አካል ክስተት የሚፈጠር ነገር አይደለም። ነቢያችንም ሰለላሁ ዐለይሂ ወሰለም ወደ እሳቸው ሲያመጡት እሳቸው የተናገሩት ነገር ምንድነው? ፀሐይም ሆነ ጨረቃ በቃ የተፈጥሮ ዑደት ነው። እንደዚህ አይነት ነገራቶች ያጋጥማሉ እንጂ በማንም ሰው ሞትና በማንም ሰው ህይወት ምክንያት የሚከሰቱ ነገሮች አይደሉም ነው። ፀሐይ እናንተ ያላችሁ የፀሐይ ግርዶሽ ካጋጠመ አላህ Subhanahu Wa Ta'ala ላይ ጸልዩ እና ጌታችሁን ደግሞ አልቁ ከፍ አድርጉ የሚል አላህን ተጣሩ እና ወደ አላህ ጸልዩ የሚል ነገር ነው የተናገሩት ማለት ነው። የሆነ ከፍታም ቢፈልጉ ንግስናም ቢፈልጉ የውሸት እኔ ነብይ ነኝ ብለው ተነስተው ቢሆን ኑሮ አይደለም ሰው አንስቶላቸው ራሳቸው ነበር ያንን ነገር አሟሙቀው ራሳቸው ነበር ከፍ የሚያደርጉት። ግን ሰዎች ራሱ ምክንያቱን ሰጠዋቸው አልተቀበሉም ነበር ነው። ሌላው ለየት ያለ ክብር ለየት ያለ ሰላምታ ከሌሎች ሰዎች አንፃር ስግደት ምናምን የሚባሉትን ነገሮች ነቢያችን ሰለላሁ ዐለይሂ ወሰለም አይቀበሉም አይፈልጉም ነበር። ከፍ አታድርጉኝ ነበር የሚሉት። የንግስና ሜንታሊቲ ያለው ሰው ከሁሉም በላይ እኔ ከፍ ያልኩ ነኝ ብሎ ነው እንጂ የሚያስበው ከፍ አታድርጉኝ እኔ ልክ እንደናንተ ነኝ ምናምን እንደዚህ አይነት ነገሮችን አይናገርም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ግን እንደዚህ አይነት አካሄድ አልነበራቸውም ነው። ሰሂህ አልቡኻሪ ሐዲስ 3445 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? እኔን ከፍ አታድርጉኝ ልክ ክርስቲያኖች የማርያም ልጅ የሆነው ኢየሱስ ክርስቶስን ከፍ እንደሚያደርጉት እኔን ከፍ አታድርጉኝ። ስለኔ ስትናገሩ የአላህ ባሪያና መልእክተኛው ነበር ብቻ በሉ። በቃ ከዚህ የተለየ ነገር አትበሉ፣ ከዚህ የተለየ ነገርም አይደለሁም ነው። እኔን ከፍ አታድርጉኝ ነው፣ እኔን አታልቁኝ ነው። የንግስና ሜንታሊቲ ያለው ሰው ንግስናን የሚፈልግ ሰው ለየት ብሎ መታየት፣ ለየት ያለ ልብስ መልበስ፣ ከሁሉ በላይ እንደሆነ ማሳየት ነው እንጂ የሚፈልገው የሚያደርገውም እንደዛ ነው እንጂ እኔ ልክ እንደናንተ ነኝ እኔን ከፍ አታድርጉኝ በእኔ ምክንያት አይደለም ይሄ የተከሰቱት እንደዚህ አይነት ነገራቶች ውስጥ ሊገባ አይችልም ነውና ነቢያችን ሰለላሁ ዐለይሂ ወሰለም ንግስናን ፈልገው እንዳልሆነ በዚህ መረዳት እንችላለን። ሌላው እንደ ተጨማሪ ሱነን ኢብኑ ማጃህ ላይ ሐዲስ 1853 ላይ ሙዓዝ ኢብኑ ጀበል ከሻም ቆይቶ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ወዳሉበት ወደ መዲና ሲመለስ ለነቢያችን ሰለላሁ ዐለይሂ ወሰለም ሰገደለት ሙዓዝ ማለት ነውና ሙዓዝ ሰገደላቸው። ከዛ ምን እያደረክ ነው ሙዓዝ ብለው ሲጠይቁት እኔ ሻም ያሉ ሰዎች እኮ ለነሱ ለጳጳሳቶቻቸውና እንዲሁም ለነገስታቶቻቸው እንደዚህ ነው ሰላምታ የሚሰጡ
እንደዚህ ይሰግዳሉ። በቃ በማጎንበስ ነው ሰላምታን የሚሰጡ። ከርሶ በላይ ደግሞ የሚገባው ሰው አለ ብዬ አላምንም ብሎ ተናገረ። ምክንያቱም እርሶ ከጳጳስም በላይ ኖት፣ ከንጉስም በላይ ኖት። ስለዚህ ከርሶ በላይ የሚገባ ሰው የለም ብዬ አላምንም ብሎ ተናገረ። ሰው እንደዛ ብሎ ሲናገር ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ነገር ድጋሚ እንዳታደርግ ነው ያሉት። ሶ የተለየን ነገር የተለየን ልቅና የተለየን ኳሊቲ ይፈልጉ ነበር እሳቸው። እንደዚህ የንግስና ባህሪ ቢኖራቸው ማለት ነው። ንጉስ መሆን ፈልገው ቢሆን ኑሮ የውሸትን የነብይ ነኝ ብለው የተነሱት ንጉስ መሆን ፈልገው ቢሆን ኑሮ የተለየን ነገር ያሳዩ ነበር። ሌላው እንደ ተጨማሪ የመጨረሻ ማነሳላችሁ ፖይንት ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም መልእክታቸውን በጀመሩ ሰዓት በተለይ ከጧኢፍ ከተመለሱ በኋላ በድንጋይ ከተወገሩ ብዙ መከራ ከደረሰባቸው በኋላ በጣም ከለላን ይፈልጉ ነበር። የሰው ከለላን ይፈልጉ ነበርና ጎሳዎች ላይ እየሄዱ ይሰብኳቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ጥሪ ያደርጉ ነበር በአደባባይ ላይ በየጎሳዎቹ አባላት እየሄዱና ከነዛ መካከል አንድ በሂራ የሚባል ሰው የእሳቸው ንግግር አየና ምን አለ? በአላህ ይሁንብኝ ይህን የቁረይሽ ወጣት ብይዝ ወይም ደግሞ የራሴ ባደርገው አረቦችን ሁሉ እቆጣጠር ነበር። በቃ አረቦችን ሁሉ እቆጣጠር ነበር። ምክንያቱም የዚህ ወጣት አነጋገር የማንንም ልብ የሚገዛ ነው። ስለዚህ ምን አለ እኔ እሱ ከለላ ሊሰጠው አሰበ። ከዚያም ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሂዶ ምን አላቸው? በዚህ ጉዳይ በኢስላም ላይ አንተን ብንከተልና አለ ያው አምላክ አንድ ነው የምትል እንቀበላለን። እኔ ነብይ ነው የምትል ኦኬ እንቀበላለን፣ ችግር የለውም። ሰው አንተን ብንከተልና አላህ በጠላቶችህ ላይ የበላይነትን ቢሰጥህ ይህ ጉዳይ ወይም ደግሞ መሪነቱና ንግስናው አንተ ከሞትክ በኋላ የኛ ዘር ወይም ደግሞ ወደኛ ጎሳ ይተላለፍልን። ስለዚህ አንተን እንቀበላለን፣ በጎሳችን መካከል ከለላ እንሰጣለን፣ ማንም አንተን የሚወጋህ አይኖርም። ግን አንተ በምትሞት ጊዜ ይሄ ንግስናህን ያው ንጉስ እንደምትሆን እርግጠኛ ነን አረቦችን እንደምትገዛ ሰው ንግስናህን ወራሽ የኛ ዘር ይሁኑ። በዚህ ከተስማማን በእኛ ከለላ ሰጠን እንደፈለክ ነብይነትንም ተቀብለን ሙሉ ማህበረሰቡን ሊሰልም ማለት ነው። ሙሉ ማህበረሰቡ ሊሰልም እኛ ከለላን ሰጥተን ነብይነትን ተቀብለን አንድ አምላክንም ተቀብለን በቃ እንትን እንላለን አላ ጥሪዎችህን ምናምን ከለላ አድርገን እንደፈለክ ታሰራጫለህ፣ ማንንም ማስተማር ትችላለህ። ነብይ አይደለህም ብለንም እንትን አንልም አናውግዝም። ስለዚህ የኛ አንተ ብቻ ስትሞት ይሄ ንግስናህን ለኛ አውርሰን ተናዘዝልን ይሄን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ የቀረበላቸው ነገር ምንድነው? ከለላን በጣም የሚፈልጉበት ወቅት ነው። ከለላን ፈልገውም ነው በየጎሳዎቹ እየሄዱ ስብከትን የሚያደርጉ የነበረ ነብይነቱን ሊቀበልላቸው ነው። አስቡት እስኪ በአላህ ነብይነትን ሊቀበልላቸው ነው። በአላህ ሊያምኑ ነው። እነዚህ ማህበረሰቦች ከለላ ሊሰጧቸው ነው። ግንስ ነብያችን ምናልባት ንጉስ ከሆኑ ምናልባት ከገዙ እሳቸው ሲሞቱ የንግስናውን ወራሽ የኛ ዘር ይሁን ነው። እንግዲህ ከሞቱ በኋላ ለሚከሰት ክስተት ነው የነገራቸው። ማንኛውም ሐሳዊ ነብይ ይሄን እድል አግኝቶ አይደለም እርሱ ራሱ የሚያነሳው ጥያቄ ነበር። ለነቢያችን ሰለላሁ ዐለይሂ ወሰለም ይሄ እድል ቀረበ። ነብይነታቸው አይቀርም፣ አላህን ያመልካሉ እነዚህ ህዝቦች። ነገር ግን እሳቸው ሲሞቱ ግን የእሳቸው ወራሽ እነዚህ ይሆናሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉ? ምንም እኮ ሰው የላቸው። የሚሰቃዩበት ወቅት እኮ ነው ነበር፣ የተወገሩበት ጊዜ ነው። እሳቸው ግን ሲናገሩ ምን አሉ? ንግስናን አላህ Subhanahu Wa Ta'ala ለፈለገው ሰው ነው የሚሰጥ። ይህን ጉዳይ የሚወስነው አላህ ብቻ ነው። እርሱን ለሚያስደስተው ሰው መሪነቱን ይሰጠዋል። ስለዚህ ንግስናም ቢሆን አላህ Subhanahu Wa Ta'ala የሚሰጠው እሱ ለሚፈልገው ነው። አስቡት እስኪ በአላህ ነብይነታችሁን ውድቅ አያደርጉባችሁም። አንድ አምላክ የምትሉትን ይቀበላሉ። እናንተ ሰው የላችሁም፣ ከለላ ይሰጧችኋል፣ ጦር ይሰጧችኋል፣ እንደፈለጋችሁ ህዝብን መምራት ትችላላችሁ፣ የፈለጋችሁበት ቦታ መስበክ ትችላላችሁ። የተጠየቃችሁት አንድ ነገር ብቻ ነው። እሱም ምንድነው? ከሞታችሁ በኋላ ምናልባት ከነገሳችሁ ነው፣ ምናልባት ንግስና ከመጣ ከሞታችሁ በኋላ የዛ ንግስና ወራሽ የኛ ጎሳ ይሁን ነው።
ግን ነቢያችን ሰለላሁ ዐለይሂ ወሰለም እሺ ነው እንደ ያሉት? ኦኬ ነብይነቴን ከተቀበልክ አላህን የምትገዙ ከሆነ እናንተ ማህበረሰቦች እኔ ምንም ነገር እንዳልሆን ከለላ የምትሰጡኝ ከሆነ ችግር የለውም እሺ በቃ እስማማለሁ አይደለም ያሉት። በቃ ያ የወደፊት ነው ፊውቸር ነው እኔ የማውቀው ነገር የለም ነው። ይህን ጉዳይ የሚወስነው አላህ ብቻ ነው። እርሱን ለሚያስደስተው ሰው ነው መሪነቱን የሚሰጠው። በዚህ ምክንያት ፈረሰ ማለት ነው። ከዚህ በኋላ ነው ብዙ መከራ የደረሰባቸው። ከዚህ በኋላ ነው የተሰደዱት ወደ መዲና ምናምን እና እስኪ አንድ ሐሳዊ ነብይ ቢሆን እንደዚህ አይነት እድሎችን እንዴት ነው ሊያልፍ የሚችለው ነው? እንደዚህ አይነት እድሎችን እንዴት ነው ሊያልፍ የሚችለው? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ምን አየን? ሀብትን ፈልገው አይደለም። ይህም በደንብ ከታሪካቸው አይተናል። በሁለተኛ ደረጃ ንግስናን ፈልገው አይደለም። በሶስተኛ ደረጃነት ምናልባት ይሄ ማህበረሰባቸውን አይተውታል፣ የእሳቸውን ህዝቦች አይተዋል። ይሄ አረቢያ ህዝብ የሚባለው እንግዲህ በጣም የወደቀ ህዝብ ነው። ሴት ልጅን ከነነፍሷ የሚቀብር ነው ምናምን ስርዓት የሌለው ህዝብ ነው። ስለዚህ ያንን ህዝብ ለመለወጥስ ቢሆን ያን ማህበረሰብ እንደው ትክክለኛ ማህበረሰብ እንዲሆን፣ ስርዓት እንዲኖረው፣ ጥሩ ነገር እንዲያደርግ፣ መልካም ነገር እንዲሰራ፣ ሴት ልጅን ማውረስ እንዲጀምር በቃ ለዚህ አላማስ ቢሆን እሳቸው ራሳቸውን እኔ ነብይ ነኝ ብለው የተነሱት በቃ መጥፎ ሰው አይደሉም። ኦኬ ከታሪካቸው አይተናል። ንግስናንም አይፈልጉም፣ እሺ ሀብትንም አይፈልጉም፣ እሱንም አይተናል። ግን በቃ አላህ ህዝቦቻቸው እንዲለወጡ ፈልገው እስከሆነ እንደዚህ አይነት ነገሮች ይነሳሉና አሁን እንደዚህ እስከሆነ ተብሎ ደግሞ እንደ ምክንያት ይነሳል። ይሄ እንደ ምክንያት ከተነሳ የሚታዩት ነገራቶች ምንድነው? አንደኛ ነብያችን ሰለላሁ ዐለይሂ ወሰለም ነብይ ነኝ ሳይሉ በፊት ያንን ማህበረሰብ መቀየር ይችሉ ነበር ወይስ አይችሉም ነበር ነው። ይህንን ነገር ስናይ ከዚህ ሁሉ ስቃይ ምናምን ውጭ ሆነው ማህበረሰባቸውን በደንብ መቀየር ይችሉ ነበር። እንዴት ከተባለ ነብይ ነኝ ሳይሉ እንኳን በማህበረሰባቸው በኩል ተሰሚነት ስለነበራቸው በወጣትነታቸው እንኳን ተሰሚነት ነበራቸው። የእሳቸውን ፍርድ ይቀበሉ ነበር። ይህን ለማወቅ ደግሞ የካዕባን ክስተት ማየት ይቻላል። ካዕባ በወንዝ ምክንያት መሰለኝ ካረሳውት በተሸረሸረ ጊዜ ካዕባን ለማደስ እንደ አዲስ አፍርሰው ለመገንባት ተስማሙ የመካ ነዋሪዎች። እሳቸው ገና ነብይ አልሆኑም። ገና እንዲያውም ለነብይነት ወደ 15 ዓመት ይቀራቸው ነበር ነብይ ለመሆን ወይም ደግሞ ነብይነት ሹመት ለመሰጠት 25 ዓመታቸው አካባቢ የተከሰተ ክስተት ነው። እሳቸው ምን ነበር የሆነው? እነዚህ ካዕባን ካፈረሱ በኋላ እንደገና በሚገነቡበት ጊዜ ሀጀረል አስወድ ላይ ሲደርሱ መጣላት ጀመሩ፣ መጨቃጨቅ ጀመሩ፣ እኛ ነው የምንሰቅለው ማለት ጀመሩ። በዚህ ምክንያት ደም ሊፋሰስ ሆነ። ስለዚህ በጋራ ተስማምተው መጀመሪያውን ሰው በቃ እሱ ማንኛውንም ፍርድ ይስጠን፣ ያንን ፍርድኛ እንቀበላለን ብለው ነበር የተስማሙት። አጋጣሚ ሆኖ በዛ በር ማን መጡ? ነቢያችን ሰለላሁ ዐለይሂ ወሰለም መጡ። ይህ ባይዘው ይሄ ውዝግባቸው ወደ 5 ቀን ምናምን የቆየ ነው። የመጨረሻ የደረሱበት ውሳኔ ነው። ነቢያችን ሲመጡ ግን ገና ሲያዩአቸው ምንድነው ያሉት? ሁሉም በመደሰት ታማኙ ሙሐመድ ነው፣ ይሄማ ሙሐመዱል አሚን ነው፣ አልአሚን ነው፣ ታማኙ ነው። ታማኝ በመሆኑም የእርሱን ፍርድ ለመቀበል ተስማምተናል አሉ። ምንም አልተጠራጠሩም። የቁረይሽ ጎሳ ስለሆነ የኛ ጎሳ አይደለም የእንትን ጎሳ እንደዛ ብለው አልተጠራጠሩም። ሁሉም የእርሱን ፍርድ እንቀበላለን፣ ምክንያቱም ይሄ ታማኙ ሙሐመድ ነው ያሉ። ስለዚህ የእሳቸውን ፍርድ የሚቀበሉ ከሆነ ነብይ ነኝ ብሎ መነሳት ለምን ያስፈልጋል? ኦሬዲ ሰዎችን ማስተማር እኮ ይችላሉ። ነብይ ነኝ ሳይሉ እኮ ማስተማር ይችላሉ። የቅድሙንም ታሪክ ብናየው ከዚሁ ጋር ተመሳሳይ ነው። በኑ አምር ጎሳ ቅድም ያወራዋችሁ በሂራ የሚባለው ሰው ያናገራቸው ከዛም ጋር ስናየው በቃ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ አንተ ንግግርህ አሉ እንግዲህ የዚህ ወጣት ንግግር በጣም ገራሚ ከመሆኑ የተነሳ ይሄንን ወጣት በእኛ ስር ቢሆን ኑሮ አረቦችን በሙሉ እንቆጣጠር ነበር ነው ያሉ። ከምን አንፃር? አንድ አምላክን አምልኩ ስላላቸው ነው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የሚናገሩበት መንገድ የተለየ ስለነበረ ነው። ስለዚህ ያ የመናገር ጥበባቸውን ይዘው ማስተማር ይችሉ ነበር፣ ማህበረሰቡ መለወጥ ይችሉ ነበር።
ሌላው ትልቁ ነገር ምንድነው? ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሲነገር የዘር ሐረጋቸው ከየት ነው? ከቁረይሽ ነው። ቁረይሽ ደግሞ በመካ ከተማ የተከበረ ዘር ነው። ከቁረይሽ በላይም ደግሞ የሳቸው የተከበሩ ዘሮች የነ አብዱል ሙጦሊብ ዘር ነው። ነቢያችን ሰለላሁ ዐለይሂ ወሰለም የአብዱል ሙጦሊብ ዘሮች ናቸው። እዛ ውስጥ በጣም የተከበሩ ናቸው። ይሄን ለማየት ሰሂህ አል-ቡኻሪ ላይ 7ኛው ሐዲስ ላይ ብታዩ አባ ሱፊያን በሚጠየቅበት ጊዜ ሮም ላይ በሚጠየቅ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ደብዳቤ ምናምን ከላኩ በኋላ ወደ ሮም ማለት ነው። አቡ ሱፊያን ያው ወዳጃቸው አልነበረም፣ ብዙ አመት የተዋጋቸው ነው፣ ጠላታቸው ነው የነበረ። እሱ በሚጠየቅ ጊዜ ምንድነው ያለው አቡ ሱፊያን? የዚህ ሰውዬ ይሄ ነብይ ነኝ ብሎ የተነሳው ሰውዬ ቤተሰቡ እስኪ ምን አይነት ነው? የሆነ የተዋረደ ወይም ደግሞ ዝቅ ያሉ ማህበረሰቦች ውስጥ ነው የሚመደቡት ብሎ ሲጠይቀው ንጉሱ አቡ ሱፊያን የመለሰው ምንድነው? አረ በጣም የተከበሩ በእኛ ማህበረሰብ ውስጥ በጣም የተከበሩ ሰዎች ዘር ነው ያለው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በጣም የተከበሩ ሰዎች ዘርም ስለሆኑ የመሰማት እድላቸው በጣም ከፍተኛ ነበር። ነብይ ነኝ ሳይሉ ህዝቦቻቸው ማስተማር ይችሉ ነበር። ምንም ነብይ ነኝ ማለት አይጠበቅባቸውም፣ ህዝባቸውን እንዲለወጥ ፈልገው ቢሆን ማለት ነው። በዛ ላይ ትልቁ ጥላቸውን ካያችሁ የእሳቸውና የህዝቦቻቸው ጸብ እኮ መልካም ስነ ምግባር አይደለም። ለምን መልካም አትሆኑም? ለምን መልካም እንትና ለምን ሴት ልጅን ቀበራችሁ ከነ ህይወቷ አይደለም። ትልቁ ጸብ የተነሳው እነሱም እንደ ምክንያት ያቀርቡት ምንድነው? አማልክቶቻችንን ሰብስበህ አንድ አምላክ አደረካቸው ወይ የሚል ምክንያት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዛ ሁሉ እንግልት የቀረቡት ለምን መልካም ስነ ምግባር የላችሁም በሚል ጸብ ሳይሆን ለምን አንድን አምላክ አታመልኩም በሚል ነው። ስለዚህ ትልቁ ጽላቸው ትልቁ ያን ሁሉ መከራ ውስጥ የገቡበት ትልቁ ምክንያት ምንድነው? ለምን አንድን አምላክ አታመልኩም በሚል ነው እንጂ ለምንድነው እናንተ ሴት ልጅን ከነየት የምትቀብሩ? ለምንድነው ባሪያን ከጨዋ ጋር እኩል ማታደርጉ? እንደ ጥርስ መፋቂያ ወይም እንደ ጸጉር ማበጠሪያ ጥርስ እኩል ናችሁ ምናምን በዛ ምክንያት አይደለም ለዚህ ሁሉ መከራ የቀረቡ። ለዚህ ሁሉ መከራ የቀረቡ አንድ አምላክ አምልኩ የሚለው ጥሪ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም አሁንም ማህበረሰብ እንዲለወጥ ምናምን ፈልገው ቢሆን ለዛ ብለው ቢሆን ነብይ ነኝ ያሉት በራሳቸው ላይ ለምንድነው ሸክምን የሚያበዙት? ምንም ጥቅም የሌለው ማህበረሰብን ከመለወጥ ጋር ምንም ጥቅም የሌለውን ነገር ይሰሩ ነበር። ለምሳሌ አላህ Subhanahu Wa Ta'ala በቁርአን ላይ ያዘዛቸው ነገር ነበረ። ለሳቸው ብቻ ግዴታ የሆኑ ነገሮች ነበሩ። ከነዛ መካከል ምንድነው አንዱ ሱራ 73 ሱረቱል ሙዘሚል በሱራ 73 ላይ ከአንድ የሚለው አንተ ተከናናቢ ሆይ ሌሊቱን ሁሉ ጥቂት ሲቀር ቁም ስገድ፣ ግማሹን ቁም ወይም ከርሱ ጥቂት እንቀንስ። አላህ Subhanahu Wa Ta'ala ያወረደው ትእዛዝ ነው ለማን? ለነቢያችን ሰለላሁ ዐለይሂ ወሰለም። እሳቸው ለይልን ሁሌ ለይልን መስገድ ሌሊቱን በቁም እየሰገዱ ማሳለፍ ግዴታ ሆኖባቸው ነበር። ሌሊቱን ሙሉ ቁመው እየሰገዱ ማሳለፍ በእሳቸው ላይ ግዴታ ነበር። በተከታዮቻቸው ላይ ግን ግዴታ አልነበረም፣ አሁንም አይደለም። በእሳቸው ላይ ግን ለ23 ዓመታት ሙሉ ግዴታ ነበር፣ ቁመው ይሰግዱ ነበር። ሰላታቸው ደግሞ ይሄ አሁን እኛ እንደምንሰግደው ምናምን አይነት እንደ ተራዊህ ምናምን አይደለም። ተራዊህ አጠቃላይ 1 ሰዓት ቢወስድ ነው፣ አጠቃላይ ሙሉ ማለት ነው። ተራዊ የሚሰገደው 1 ሰዓት ነው ቢወስድ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ሰላትስ እንደዛ ነበር ወይ? ነው እንደዛ አልነበረም። ሰሂህ ሙስሊም ሐዲስ 772 ላይ ታያላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ቀን ላይ ቆመው እየሰገዱ አንድ ሱሐባ መጣ። አይ ቲንክ ሁዘይፋ መሰለኝ መጣና እሳቸውን ተከትሎ ሊሰግድ ፈለገ። እንግዲህ የሌሊት ሰላት እየሰገዱ ነው። ተከትሎ ሊሰግድ በፈለገበት ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው መጀመሪያ የቀሩ ሱረቱል በቀራ ነው። አንዴ ቁመው ማለት ነው። ሱረቱል በቀራን ሲቀሩ ኦኬ ሱረቱል በቀራ በቃ ትንሽ አንድ 100ኛው ቨርስ ላይ ምናምን ሩኩዕ ያደርጋሉ ብሎ ይጠብቅ ነበር። 100ኛው ቨርስ ላይ ሩኩዕ ያደርጋሉ የሚል ነገር ተስፋ አድርጎ ይጠብቅ ነበር ሰውየው። ግን 100ኛውን ቨርስ አለፉና ሱረቱል በቀራን ጨረሱት። ልክ 100ኛውን ቨርስ ግን ሲያልፉ ኦኬ ሱረቱል በቀራ ምዕራፍ 2ን ሙሉ ማለት ነው 286 ቨርስ ነው ያሉት። ሙሉን ሲጨርሱ በቃ ሩኩዕ ያደርጋሉ ብሎ አሁንም ጠበቀ። ሲጨርሱ ይጎነበሳሉ ብሎ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ያንን ጨርሰው ሱረቱን ኒሳን እንትናሉ። ሱረቱን ኒሳን
ቀጥለው መቅራት ጀመሩ ያን ጨርሰው ማለት ነው። ኦኬ እሺ ሱረቱን ኒሳን ሲጨርሱ አሁንም ያቆማሉ ብሎ አሰበ። ያንን ጨርሰው ሱረቱል ኢምራንን የቀጠሉት። ይሄ ማለት በጣም ቢያንስ በአንድ ቀን ሰላት ከ4 ሰዓት በላይ ይቆሙ ነበር ማለት ነው። ያለ ሩኩ ያለ ሱጁድ ከ4 ሰዓታት በላይ ቆመው በቁርአን በመቅራት ብቻ። አሁን ላይ የምትሰሟቸው ውብ ድምጾች አሉ፣ የተረጋጉ ዑመር ሂሻም ምናምን የተረጋጉ ቃሪዎች አሉ፣ ደስ የሚል። ነቢያችን ሰለላሁ ዐለይሂ ወሰለም ሲቀሩ በጣም የተረጋጉ እንደነበር ነው የተናገሩት። በዛ እርጋታ ሱረቱል በቀራን፣ ሱረቱል ኒሳና ሱረቱል ኢምራንን ይህንን ሶስቱን ምዕራፍ በአንድ ጊዜ ቆመው ይቀራሉ ማለት ከ4 ሰዓት በላይ ቆመው ብቻ ያሳልፉ ነበር በአንድ ሌሊት ሶላት። ገና እኮ ሶላቱ እኮ ስንት ረካዓ እንደሆነ እኮ አይታወቅም። 8 ሰግደዋል፣ 10፣ 20፣ 22 መሰለኝ አይ ቲንክ በአንድ ጊዜ ቆመው ማለት ነው። ከዛስ ሩኩ አደረጉ። በመጨረሻም ሩኩ አድርገው የዚህን ያክሉ ሰዓት ቆዩ ነው የሚለው ሐዲሱ ማለት ነው። ሩኩ አድርገው ልክ እንደዚሁ ተመሳሳይ ሰዓት ነው የቆዩት። ሩኩ አድርገው ተጎንብሰው ማለት ነው። የትኛው ሰው ነው የዚህ አይነት አቅም የሚኖረው? ለምንድነው እሳቸው አንድን ማህበረሰብ ለመለወጥ ብለው በራሳቸው ላይ እና ያክል ጫና የሚያደርጉት? የምር ሰው መልካም ባህሪ እንዲኖረው ፈልገው ከሆነ ይሄ ምን አገናኘው ከዛ ጋር? ምንም አያገናኘውም። ግን እሳቸው ምን ነበሩ? የአላህ Subhanahu Wa Ta'ala ነብይ ነበሩ። ለዛም ነው ከሌሎች ሰዎች በተለየ እሳቸው ላይ ጫናው የሚበረታ የነበረው። ከሌሎች ሰዎች በተለየ እሳቸው ለየት ያለ ነገር ይሰጣቸው ነበር። ለየት ያሉ ትዕዛዞች አሏቸው። ከዛ ውስጥ ለምሳሌ ጾምን ብናየው እኛ ረመዳን እንጾማለን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሌላ አይነት ጾም ነበረ። ያ ጾም ምንድነው? ዊሳል የሚባል ጾም ነበረ የሚጾሙት። ሰሂህ ሙስሊም ሐዲስ 1103 ኤ ላይ ነው የምታገኙት። ያ ጾም ምን መሰላችሁ? ሳያፈጥሩ 2-3 ቀን ሳያፈጥሩ ማለት ነው። ሳያፈጥሩ 2-3 ቀን ያለ ምግብ ያለ ውሃ ይቆዩ ነበረ። ሳያፈጥሩ ምንም ሳያፈጥሩ። ነገር ግን እንደዚህ አይነት ጾም እንዳይጾሙ ግን ከልክለዋል። ሌሎች ሰዎች እንዳይጾሙ ከልክለዋል። ሱሐቦችም ተቃውመው ነበር፣ ጥያቄ አንስተው ነበር። ከሙስሊሞች ውስጥ አንዱ ተነስቶ እንደ ያ ረሱላህ እርሶ እኮ ይጾሙታል ይህን ጾም እርሶ እየጾሙ ለምንድን ነው እኛን የሚከለክሉን? እንግዲህ ያለ ማቋረጥ ነው የሚጾሙ። ያለ ማቋረጥ መጾም ማለት ምግብ የለም መጠጥ የለም ለ3 ቀን ምናምን ይጾማሉ ማለት ነው። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ሲመልሱ ከናንተ መካከል ማን ነው እንደኔ ይሆናል? እኔ እኮ መልእክተኛ ነኝ። አላህ Subhanahu Wa Ta'ala በራሱ መንገድ ይመግበኛል። ይሄ እኔ ላይ ብቻ የሆነ ግዴታ ነው፣ እናንተን አይጨምርም። ግዴታ አይደለም እኮ አይደለም ያሏቸው። በቃ ይሄ ለመልካም ስራ ብላችሁ እንኳን መስራት የለባችሁም ነው፣ የተከለከለ ነው ያሏቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የሆነን ማህበረሰብ የሳቸውን ሰዎች መልካም ባህሪ እንዲኖራቸው ምናምን ብለው ብቻ ቢሆን ነብይ ነኝ ብለው የተነሱት እነዚህን ከባባድ የሆኑ ህጎችን ለምንድነው በራሳቸው ላይ የሚደነግጉት ነው? ከመልካም ባህሪ ጋር ምንድነው የሚያገናኘው? ምንም የሚያገናኘው ነገር የለም። ማህበረሰብን ከመለወጥ ጋር ምንም የሚያገናኘው ነገር የለም። ሌላው ትልቁ ነገር ምንድነው? ውሸትን አጥብቀው መቃወማቸው ነው። ስለዚህ አንድ ሰው ውሸትን አጥብቆ እየተቃወመ እርሱ ራሱ ውሸታም ሊሆን አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛ እስከ ነብይነታቸው ጊዜ ድረስ የሚታወቁበት አስዋዲቅ አልአሚን የሚል ስያሜ ነው። እውነተኛውና ታማኙ የሚል ስያሜ ነው በማህበረሰቡ ዘንድ የሚታወቁበት። ሁለተኛ ደግሞ እንደ ኢስላም አስተምህሮ እሳቸው ያስተማሩትም ውሸት በጣም በጥብቅ የተከለከለ ነገር መሆኑን ነው። ሙወጣ ማሊክ ላይ ሐዲስ 1832 ወይም ደግሞ መጽሐፍ 56 ሐዲስ 19 ላይ የተቀመጠ ሐዲስ አለ። ምንድነው እሱም ሐዲስ? ነብያችንን ሰለላሁ ዐለይሂ ወሰለም ጠየቃቸው። ምን ብሎ ጠየቃቸው? አንድ ሙስሊም እስኪ ፈሪ ሊሆን ይችላል ወይ? አንድ አማኝ አንድ ሙእሚን ወይም አማኝ ፈሪ ሊሆን ይችላል ወይ ተብለው ተጠየቁ። ነብያችን ሰለላሁ ዐለይሂ ወሰለም አዎ ምናልባት ፈሪ ሊሆን ይችላል። የሆነ አማኝ ፈሪ ሊሆን ይችላል። አማኝ ሆኖ ፈሪ ሊሆን ይችላል። ሌላው ደግሞ አማኝ ሆኖ ሊሳሳት ይችላል ወይ? ይሄ ስርቆትም ሊሆን ይችላል። እንደዚህ አይነት ስህተቶች ሊያጋጥሙት ይችላል ወይ? አንድ ሰው አማኝ ሆኖ ሙእሚን ሆኖ እንደዚህ አይነት ነገር ሊያጋጥሙ ይችላል ወይ ተብለው ተጠየቁ። እሳቸውም አዎ ሊያጋጥሙ ይችላል ብለው መለሱ። አዎ እንደዚህ ሊሰርቅም ምናምንም ይችላል። አዎ ከዛስ
የመጨረሻ ጥያቄው ምን ተብለው ነው የተጠየቁ? አንድ ሙእሚን አንድ አማኝ ሊዋሽ ይችላል ወይ ተብለው ተጠየቁ። እሳቸው በፍጹም ብለው ነው የመለሱት። 3 ጥያቄዎች ነው የተጠየቁ። ሁለቱን አዎ ሊሆን ይችላል ሲሉ አንድ ሙእሚን አንድ አማኝ ሊዋሽ ይችላል ወይ ተብለው ሲጠየቁ ግን በፍጹም አማኝ አይዋሽም ነው ያሉ። ምክንያቱም ውሸት ማለት ድንገት ክሬት የምታደርጉት ነገር ሳይሆን አይምሯችሁ ፕሮሰስ አድርጎ የምታመነጩት ነገር ነው ውሸት የሚባለው። አስባችሁበት የምትናገሩት ነገር ነው። አማኝ በፍጹም ውሸታም የሚባል ወይም መዋሸት የሚባል ካራክተር የለውም ነው አማኝ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ፈሪ ሊሆን ይችላል ብለው ሊሳሳት ሊሰርቅ ይችላል ብለው ውሸታም ሊሆን ግን በፍጹም አይችልም ብለው እያስተማሩ ለምንድን ነው እሳቸው የሚዋሹ ነው? ነብይ ነኝ ብለው ለምን ይዋሻሉ ነው? ስለዚህ ነብይ ነኝ ብለው ውሸትን በዚህ ደረጃ መጥላታቸው ብቻውን ነቢያችን ሰለላሁ ዐለይሂ ወሰለም የነበሩበትን ህዝብ ለመጥቀም ሲሉ አይደለም እኔ ነብይ ነኝ ብለው የተነሱት። ምክንያቱም በውሸት የምትጠቅሙት ምንም አይነት ማህበረሰብ ስለሌለ አላህም በቁርአን ላይ ስለ ውሸት ሲናገር በጣም ምንድነው ያለው? በሱራ 52 ቁጥር 11 ላይ ለአስተባባዮችም ያን ጊዜ ወዮላቸው ለነዚያ እነርሱ ውሸት ውስጥ የሚጫወቱ ለሆኑት ብሎ አላህ Subhanahu Wa Ta'ala ይናገራል። ውሸት በኢስላም ብዙ ማስረጃዎችን ማቅረብ ይቻላል። በጣም የተጠላ በጣም ክፉ እና የተጠላ ነገር ማለት ውሸት ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ማህበረሰባቸውን ለመጥቀም እንደዚህ አይነት ነገር ቢሆን ኑሮ ወህይ ሲመጣላቸው የሚታዩባቸው ምልክቶች እንዴት ነው ከየት ነው የሚያመጡት? ያን ምልክት ነው ሰሒህ አልቡኻሪ ሐዲስ ሁለተኛው ሐዲስ ላይ የምታገኙት ነገር አለ። አይሻ የምትናገረው ነቢያችን ሰለላሁ ዐለይሂ ወሰለም ወህይ በሚመጣባቸው ሰዓት ምንድነው በጣም ቀዝቃዛ በሆነ ጊዜ እንኳን በጣም በረዷማ በጣም ቀዝቃዛ በሆነ ጊዜ እንኳን በላብ ይዘፈቁ ላብ ከግንባራቸው ከጭንቅላታቸው ይንጠባጠብ ነበር ይወርድ ነበር። እንዴ ሰውነታቸውን ተቆጣጥረው ነው እንዲያልቡት የሚያደርጋቸው? በዛ በብርድ ሰዓት ነው ላብ እናንተ ሰውነታቸውን አዛችሁ ላበት እንዲያልባችሁ ማድረግ ትችላላችሁ እንዲስኪንጠባጠብ ድረስ? ሰው እነዚህ ምልክቶች ከየት መጡ ነው? ወህይ ሲወርድላቸው የሚታየባቸው ምልክቶች ከየት መጡ ነው? እሳቸው ማህበረሰቡን ለመለወጥ ቢሆን ኑሮ ሰውነታቸውን እንዴት ነው የሚያዙት? እንዲጨምቃችሁ እንዴት ነው ሰውነታቸውን አዛችሁ ምናምን ላበት በላበት በዛ በብርድ ሰዓት ላበት በላበት ልትሆኑ የምትችሉት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የራሳቸውን ማህበረሰብ ልንቀይር በሚል ሰበብ እኔ ነብይ ነኝ ብለው አልተነሱም ነው ከብዙ ምክንያቶች አንፃር። ሌላው ምንድነው የሷሃባዎች መላእክትን ማየት። እነዛ መላእክቶች ከየት መጡ ነው? ሰሒህ ሙስሊም ሐዲስ 2306 ላይ ላይ የምታገኙት ታሪክ አለ። በኡሁድ ጦርነት ላይ ሰዓድ የተናገረው ነው። በኡሁድ ጦርነት ላይ ከነቢያችን ሰለላሁ ዐለይሂ ወሰለም በቀኝና በግራ ጅብሪልን እና ሚካኤልን እንዳየ ይናገራል። ነጭ ልብስ ለብሰው በነጭ ፈረስ ላይ ሆነው ጅብሪልና ሚካኤልን አየኋቸው ብሎ ይናገራል። የት አምጥተዋቸው ነው እነዚህ መልአክ የሚሏቸው ነገሮች በቀኝና በግራ የሚያሰልፉት? እንግዲህ የውሸት ከሆነ እኔ ነብይ ነኝ ብለው የተነሱት እነዚህ ነገሮች ምንድናቸው? እነዚህ መልአክ ተብለው በቀኝና በግራ የተሰለፉት ነገሮች ምንድናቸው ነው? እነዚህ መልአኮች ከየት መጡ ነው? ሰሒህ ሙስሊም 8ኛው ሐዲስ ላይ ሰሃቦች በአጠቃላይ መስጂድ ውስጥ በተሰበሰቡበት አንድ አይተውት የማያውቅ የት እንደመጣ የማይታወቅ ሰው ጸጉረ ልውጥ የሆነ ሰው ጸጉረ ልውጥ ማለት ጭራሽ የማያውቁት ማለት ነውና በበረሃ ጊዜ የሆነ መንገደኛ የሆነ ሰው ልብሱ ይቆሽሻል፣ አቧራ የለበሰ ነው፣ ድካም ይታይበታል፣ ጸጉሩ በአቧራ ይሸፈናል ምናምን እንደዛ አይነት ምልክቶች አሉ በረሃ ላይ የሚኖር ሰው። እርስ በርስ ደግሞ በደንብ ይተዋወቃሉ። ልክ አሁን ገጠሩ ላይ ያሉ ሰዎች እርስ በርሳቸው እያንዳንዳቸው እንደሚተዋወቁት ማለት ነው። እና እርስ በርስ በደንብ ይተዋወቃሉና እንደዚህ ጸጉረ ልውጥ የሆነ ሰው መጥቶ ነብያችን ጋር ስለ ኢስላም፣ ስለ ኢማን፣ ስለ ኢህሳን፣ ስለ ቂያማ ቀን ምልክቶች ምናምን ይጠይቃቸዋል። ያ ሰው ጅብሪል ነበር በዛ ተመስሎ የመጣው። ወጥቶ ከሄደ በኋላም ሊያገኙት አልቻሉም፣ እንደወጣም ሊያገኙት አልቻሉም። እነዚህ መልአኮች የት ነው የሚመጡት? እነዚህ ሷሃባዎች በአይን ምስክርነት ያዩአቸው እነዚህ አካላቶችን የት ነው የሚያመጧቸው? ነብያችን ሰለላሁ ዐለይሂ ወሰለም ማህበረሰባቸውን ለመለወጥ ከሆነ እኔ ነብይ ነኝ ብለው የተነሱት እነዚህ መልአኮች ከየት ነው የሚመጡት ነው?
እና ዋናው ትምህርታቸው ይሄ እናንተ መጥፎ ስራ አትስሩ እንደዚህ ከማለት ሁሉ በፊት የቀደመው ትምህርታቸው ተውሂድ ነው። ከማህበረሰባቸው ጋር ያጣላቸው መልካም ሁኑ አትሁኑ የሚለው ሳይሆን ተውሂድ የሚለው ትልቁ ኬዝ የነበረው ተውሂድ ነው። አንድን አምላክ አምልኩ ነው። ስለዚህ ማህበረሰባቸው እንዲለወጥ መልካም ህብረተሰቦች እንዲሆኑ ፈልገው ቢሆን ኑሮ ለምንድን ነው በዚህ የሚደክሙት? አንድ አምላክ እያሉ ለምንድን ነው የሚደክሙት? ሱረቱል በቀራ ምዕራፍ 2 ቁጥር 163 ላይ አምላካችሁም አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩህሩህ አዛኝ ነው። በቃ ጥሪያቸው የነበሩ አንድ አምላክ ብቻ አምልኩ የሚል ነው። አንድ አምላክ ብቻ አምልኩ የሚል ጥሪ ነው የነበራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ካስተምህሮታቸው መካከልም በአላህ ላይ ምንንም ያላጋራ የትኛውንም ያክል እንኳን ኃጢአት ቢሰራ አላህ Subhanahu Wa Ta'ala ይቅር ይለዋል ነው፣ ለፈለገው ይቅር ይለዋል ነው። ስለዚህ የመልካም ባህሪነት ችግር ቢሆን ኑሮ ነብይ ነኝ እንዲሉ ያስገደዳቸው ያ ነገር ቢሆን ኑሮ ከሁሉም ነገር በፊት ስለ አንድ አምላክ ሳይሆን ማስተማር የነበረባቸው ማህበረሰባቸውን መልካምነትን ምናምን ብቻ ያስተምሩ ነበር። ግን እሳቸው ሲጀምሩ እሳቸውም ሆነ የትኛውም ነብይ ሲጀምሩ የሚጀምሩት አንድን አምላክ አምልኩ በሚል ትምህርት ነው። የተጣሉትም ከማህበረሰባቸው ጋር በዚሁ ትምህርት ነው። ስለዚህ ይህንን አንድ አምላክ ቁረይሾች ራሱ እኮ አቡ ጧሊብን ሲያስጠነቅቋቸው ምንድነው ይሄ የአጎትህ ልጅ የወንድምህ ልጅ ማለት አፎን ይሄ የወንድምህ ልጅ አማልክቶቻችንን ይዘልፋል፣ ያነውራቸዋል። ይሄንን ነገር ከዚህ በኋላ እንታገስምኛ፣ ስለዚህ አማልክቶቻችንን እንዳይናገራቸው ንገረው ብለው ልከዋቸው ያውቃሉ አቡ ጧሊብም ከመፍራታቸው የተነሳ የወንድሜ ልጅ ወይ ወገኖችህ ከኔ ዘንድ መጥተው እንዲህ አሉኝ፣ ከኔም ከራስህም ላይ ጉዳትን አስቀር፣ የማልችለውን ነገር አታሸክመኝ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሲመልሱ ምን አሉ? አጎቴ ሆይ ይህን ጉዳይ እተው ዘንድ ፀሐይም በቀኝ እጄ ጨረቃም በግራዬ ቢያኖሩልኝ እንኳ አላህ ይፋ እስኪያደርገው ወይም እኔ እስክጠፋ ድረስ አልተወውም ምን ያሉ። ስለዚህ ትልቁ ጥላቸው ትልቁ ጸባቸው የነበረው ከማህበረሰባቸው ጋር ምን አይነት ጸብ ነበረ? አንድን አምላክ አምልኩ የሚል እንጂ ስለ መልካም ስነ ምግባር ማህበረሰቦችን ስለመለወጥ አልነበረም። ያ ተከትለው የመጡ ጉዳዮች ናቸው እና እነዚህን ታሪኮች እነዚህን ሐዲሶች ይህንን የነቢያችን ሰለላሁ ዐለይሂ ወሰለም ማንነት በደንብ ስንረዳና ስናይ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው ያመነጩት ነገር ሐሳዊ ነብይ ሆነው በሐሰተኝነት ያመጡት ነገር አይደለም። ሀብትን አይተናል፣ ሀብትን ፈልገው አይደለም። ንግስናን አይተናል፣ ንግስናን ፈልገው አይደለም። ኦኬ ማህበረሰባቸው መልካምነት ለማስተማር ነው ብለናል፣ ለዛ ብለውም አይደለም። ማስተማር ይችሉ ነበር ነብይ ነኝ ሳይሉ። ሌላው ኢቭን ጠላቶቻቸው አቡ ጃህል እንኳን በአቅሙ ነብያችንን ሰለላሁ ዐለይሂ ወሰለም ሂዶ ማይሆን ነገር ሊሰራ ሲል እንኳን እሳት ይዘው እንትኖች መልአክ እሳት ይዘው ይሄ የማይታይ ሱፐርናቹራል የሆኑ ነገሮችን አየው ብሎ እንኳን ፈርቶ የተመለሰ ነው። ከየት ነው የሚመጡት እነዛ መልአክ የተባሉት? ከየት ነው የሚመጡት? ሱፐርናቹራል ለሌሎች ሰዎች የማይታዩ አካላቶች ከየት ነው የሚመጡ ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐሳዊ ነብይ ከሆኑና ከራሳቸው የሚያመነጩ ከሆነ እንደዚህ አይነት ነገሮች ከየት ነው የሚመጡት? ጠላቶቻቸው እንኳን የሚያዩዋቸው ነገሮች መላእክትን ከየት ነው የሚመጡት? ታሪካቸውን በደንብ ስናይ ነቢያችን ሰለላሁ ዐለይሂ ወሰለም ሀብትን ፈልገው አይደለም፣ ንግስናን ፈልገው አይደለም፣ ማህበረሰባቸውን ወደ መልካምነት ለመለወጥ ብቻ ብለውም አይደለም። አዎ ኢስላም ውስጥ መለወጥ አለ፣ ማህበረሰቡ በደንብ ይለወጣል፣ ይቀየራል ወደ መልካም ነገር። ግን ለዛ ብለው አይደለም የውሸት እኔ ነብይ ነኝ ብለው የተነሱት ነው። ከዚህ በኋላ ያለውን ነገር እስኪ ጥያቄ ያለው ሰው ካለ ወይም ጃለ አይ ቲንክ ጥያቄና እንትን ላይ በተለይ ሬነር ካለ
ሬነር ምናምን ያን ከሌ ሆኑ ምን መጓታት የብዙ ሰው አለበት ብዙ ሰውም ስላለ ማለት ከመስጂዱ ጋር ተያይዞ ሊያስነጽና የሆነ ነገር ማድረግ የሚፈልገው ማካን ስላለ መርሃባሽ እና ሌላ ሐሳብ የምታነሱ ሰዎች ካላችሁ ሐሳቦቻችሁን ብታነሱና እንዲህ ብናንሸራሽረው ብናወራበት ጥሩ ነው። ሌላው ምንድነው እንደ ትልቅ ነገር የሚነሳው ሰይጣን ተገልጦላቸው ቢሆንስ የሚል ነው። ኦኬ መላእክቶች የሚታዩ ከሆነ በእነሱ መካከል መላእክቶች የሚታዩ ከሆነ ሱፐርናቹራል የሆኑ ቢንጎች የሚታዩ ከሆነ እሳቸውም ወሂ ሲወርድላቸው የሚታዩ ምልክቶች ካሉ ስለዚህ ምናልባት እንደው ሰይጣንስ ቢሆን የተገለጠላቸው ሰይጣንስ ቢሆን የተገለጠላቸው የሚል አይነት ሐሳብም ይነሳል። እስኪ በዚህ ሐሳብ ላይ የተወሰነ ይሄ ትንሽ ረዘም ይላል ብዬ አስባለሁና ጃለ ልጅ የት ነው የሚጠፋው? እኔ እኮ ግራ ነው የሚገባኝ። እሺ ለማንኛውም ሰይጣን ቢሆንስ የተገለጠላቸው የሚለውን ነገር እንይ እስኪ በቃ እንቀጥለውና ይሄንን ነገር ሰይጣን ነው ወይስ አይደለም የሚለውን ነገር ለመለየት አንድ ማየት ያለብን ትልቁ ነገር ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ሲነሱ የተነሱበት ማህበረሰብ ምን አይነት ማህበረሰብ ነበር ነው። ያ ማህበረሰብ ከዛ ማህበረሰብ ሰይጣንስ የጎደለበት ነገር ምንድነው? ሰይጣን ምን ጎሎበት ነው ከዛ ማህበረሰብ እንደው ከነሱ ውስጥ አንድ ሰው አስነስቶ መለኮታዊ ራእይ አውርዶ ምናምን ሊያሳሰት የቻለው? ያው ብዙ ጊዜ ከክርስቲያኖች የሚነሳው እንደዚህ አይነቱ ጥያቄና እስኪ ምን ጎሎበት ነው? አንደኛ ያ የጃሂልያ የሚባለው ወይም ደግሞ የመሃይምነት የሚባለው ማህበረሰብ ጃሂልያ ማለት በነገራችን ላይ በሞራል የደቀቁ ማህበረሰቦች ማለት ነው። ይሄ መጽሐፍ ማንበብ የማይችሉ ተናጋሪ ያልሆኑ ምናምን አይደለም። መጽሐፍም የሚጽፉም ነበሩ ከነሱ መካከል በንግግር በጣም ይታወቃሉ በንግግር ነገር ግን በሞራል ግን የደቀቁ ነበሩ። ሴት ልጅን ከነ ህይወቷ ነው የሚቀብሩት፣ መጠጥ ይጠጣሉ፣ በግጥም የተነሳ አንድ ጎሳ ከአንድ ጎሳ ጋር ይጣላል፣ ይዋጋሉ ምናምን ደስ ሲላቸው በቃ የሆነ ነገር ሲፈልጉ በአብርሃም በኩል የተላለፈላቸው የነበረውን የተከበሩ ወሮች የሚለውን ህግ ይጥሳሉ። በቃ በሞራል በጣም የደቀቁ ማህበረሰቦች ነበሩ። ከነዚህ ማህበረሰቦች ውስጥ ግን ነብያችን ሰለላሁ ዐለይሂ ወሰለም ምን አይነት ካራክተር ነበራቸው ስንል ቅን ነበሩ። ከዛ ማህበረሰብ ውስጥ ከልጅነታቸው ጀምሮ የነብያችን ሰለላሁ ዐለይሂ ወሰለም ታሪክ ጠቅለል አድርገን ስናየው ቀጥተኛ ተናጋሪ ነበሩ። በጣም አስተዋይ ሰው ነበሩ ከዛ ውስጥ እና ደግሞ ዝምታን በጣም የሚያበዙ አይነት ሰው ነበሩ ነብያችን ሰለላሁ ዐለይሂ ወሰለም። ሌላው ትልቁ ነገር የማህበረሰቡን ይሄ አጉል ልምዶች፣ ባህሎች ምናምን አንድ ሰለም አይጠጡም፣ አይጨፍሩም፣ የራቁት የሚያደርጉትን የባህል እንቅስቃሴዎች አሉ፣ እነዛን ነገሮች አያደርጉም። ምንድነው ከማህበረሰቡ በመጥፎ ነገር ላይ ጭራሽ አይተባበሩም። በመልካም ነገር ሲሆን ደግሞ መጀመሪያ ፊት ለፊት የሚታዩ ሰው ነበሩ። ለጣዖት የታረደ ተመግበው አያውቁም። ለጣዖት የታረደ በህይወት ዘመናቸው ተመግበው አያውቁም። በዓላቶቻቸው ላይ የጣዖታትን በዓል ተሳትፈው አያውቁም። መሐላ ምናምን እንኳን ቢሆንም ላት ዑዛ ምናምን በሚባሉ ጣዖታቶች ምለው አያውቁም በህይወታቸው። እንግዲህ አንድ ጊዜ ብቻ በህይወታቸው የሆነ እንትን ጭፈራ ምናምን ያለበት ነገር ልጅ እያሉ ስቧቸው ሄደው ነበር። እሱም መንገድ ላይ ነው አላህ Subhanahu Wa Ta'ala ጋብቻ አለ ምናምን ተብሎ እሳቸው ወደዛ እየሄዱ ነበር። መንገድ ላይ ነው እንቅልፍ ጥሎባቸው ተኝተው ነበር ማለት ነውና ያን ነገር አንድ ጊዜ ሄደው ሊሳተፉ ነበር። ያም ነገር አልፏቸዋል። የነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ካየን ምን አይነት ሰው እንደነበሩ በዚህ ከተረዳን አልአሚን አስዋዲቅ መሆናቸውን ካየን ማህበረሰቡን ደግሞ ስናይ አጠቃላይ የዘቀጠ ከትንሽ ሰዎች በቀር የዘቀጠ ማህበረሰብ ከሆነ ሰይጣን ይህንን ሰው ሲያሳስተው ለዚህ ሰው ራእይ ሲያወርድለት አምላክ ምንድነው የሚሰራው ነው። ምክንያቱም ከዛ ድፍን ማህበረሰብ ውስጥ አንድ ጨዋ ተገኝቶ፣ አንድ መልካም ተናጋሪ፣ አንድ እውነተኛ ተገኝቶ፣ አንድ ጣዖት የማያመልክ አንድ ሰው ተገኝቶ ያንን ሰው ማይጠብቅ ከሆነ አሁን እንዴት ነው እኛን ይጠብቃል ብላችሁ የምታስቡት? ስለዚህ ሎጂካሊ እንኳን ስታዩት ከመጀመሪያው እንኳን ሰይጣን ይህንን ሰው መጥቶ ሲያታልለው
ይሄን ከማህበረሰብ እንግዲህ ከቆሻሻ መካከል የበቀለ ጽጌረዳ ብላችሁ አስቡት። አንዱ አበባ ማለት ነው። ይህንን አንድ ሰው መጥቶ ሲያሳስተው አምላክ ምንድነው የሚያደርገው የነበረ? የአምላክ ድርሻስ ምንድነው? ይህ ሰው እኮ በራሱ ጥረት እኮ ከጣዖታት ርቋል፣ ከመጠጥ ርቋል፣ ከብዙ ነገሮች ርቋል። ስለዚህ አምላክ የሚባለውን አካል ራሱ ጥያቄ ምልክት ውስጥ ነው የሚያስገባው። ነቢያችን ሰለላሁ ዐለይሂ ወሰለም ቃላቸውን አክባሪ አደራ ጠባቂ ነበሩ በዛ ጊዜ ማለት ነው። ኢቭን የመጀመሪያው ራእይ እንኳን ሲገለጥላቸው ለኸዲጃ እንኳን ሄደው ሲያማክሯት ምንድነው የመለሰችላቸው መልስ? መከራን ተሸካሚ፣ የተቸገረን የሚረዱ፣ የተራበን አጉራሽ፣ የታረዘን አለባሽ፣ እንግዳ ተቀባይና አስተናጋጅ፣ በቁርጥ ቀን ደራሽ ሆነው እርስዎ እንዴት ነው ሰይጣን አላህ Subhanahu Wa Ta'ala ለክፉ ነገር ሊሰጦት አይችልም። በቃ እርስዎን ለክፉ ነገር አላህ ሊሰጥ አይችልም፣ ምክንያቱም የእርስዎ ካራክተር እኮ እንደዚህ ነው ብላን የተናገረችው። ሌላው ቁርአንን ስናየው ሙሉ ለሙሉ ከሰይጣን በማስጠንቀቅ ነው የሚጀምረው። ኢቭን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን ነው ቁርአን እያንዳንዱ ምዕራፍ ስንቀራ ከምዕራፎች ውጭ እንኳን መሃል ላይ ተነስተን መቅራት ስንፈልግ ከቢስሚላህ በፊት የምንለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ነው። እርጉም ከሆነው ሰይጣን እርጉም ብለን ነው የምንጠራው። ነቢያችንም የሚጠሩት እርጉም ከሆነው ሰይጣን በአላህ እጠበቃለሁ ብለን ነው የምንጀምረው እያንዳንዱን ምዕራፍ። አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የተናገረው? በሱረቱል በቀራ ምዕራፍ 2 ቁጥር 168 ላይ እናንተ ሰዎች ሆይ በምድር ካለው ነገር የተፈቀደ ጣፋጭ ሲሆን ብሉ፣ የሰይጣንንም እርምጃዎች አትከታተሉ፣ እርሱ ለእናንተ ግልጽ ጠላት ነውና ብሎ ነው የተናገረው። አሁንም ሱረቱል በቀራ ምዕራፍ 2 ቁጥር 208 ላይ እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ውስጥ ግቡ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና በተደጋጋሚ የተናገረው የሰይጣንን ጠላትነት ነው። ሰይጣንስ በምን ነገር ያዛላል? አላህ Subhanahu Wa Ta'ala ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 268 ላይ ሰይጣን እንዳትለግሱ ድህነትን ያስፈራራችኋል አለ። ለጋሾች እንዳትሆኑ ነው የሚፈልገው፣ ገብጋባዎች እንድትሆኑ ነው የሚፈልገው ሰይጣን። በመጥፎ የሚያዛችኋል አለ። በመጥፎ ነገር ብቻ ነው የሚያዛችሁ። አላህም ከእርሱ የሆነን ምህረትና ችሮታን ይቀጥራችኋል። አላህም ችሮታው ሰፊ አዋቂ ነው ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከሰይጣን ቢሆን ኑሮ መልእክትን ያገኙት፣ ሰይጣን ቢሆን ኑሮ የተገለጠላቸው በዚህ ደረጃ አንደኛ ሰይጣን ወደ መጥፎ ነገር ብቻ ነው የሚያዘው፣ በመልካም ነገር በፍጹም ሊያዛቸው አይችልም። ሁለተኛ ደግሞ በዚህ ደረጃ ሰይጣንን ማስጠንቀቁስ ቁርአን ሰይጣን ግልጽ ጠላታችሁ ነው እያለ በዚህ ደረጃ ማስተማሩ ቁርአን፣ ይህ ቁርአን የሚባለው መጽሐፍ የሚባለው ቃል ከሰይጣን የመጣ እንዳልሆነ በቀላሉ መረዳት እንችላለን። ግን የሰይጣን ነገሮችም አሉ። አላህ Subhanahu Wa Ta'ala የሰይጣን የሆኑ ካራክተሮችንም ነግሮናል። የሰይጣን የሆኑ ካራክተሮች ሲነግረን ምንድነው? በሱረቱ ኒሳ ምዕራፍ 4 ቁጥር 38 ላይ እነዚያም ለሰዎች ያዩልኝ ሲሉ ገንዘቦቻቸውን የሚሰጡ በአላህና በመጨረሻውም ቀን የማያምኑ ይቀጣሉ ይላል። ሰይጣንም ለእርሱ ጓደኛው የሆነ ሰው ጓደኝነቱ ከፍ አለ። ገንዘብ እንኳን ሲለግሱ ለዩልኝ ለስሙልኝ ብለው ነው የሚለግሱት፣ ከልባቸው አይደለም የሚሰጡ። መስጠት ፈልገው ሳይሆን ሰው ሰጪ ነው እንዲላቸው ነው የሚለግሱ ነው። ሰው ለግሷል፣ ይሄ ሰውዬ እኮ ለጋሽ ነው እንዲላቸው ነው የሚለግሱት። ይሄ የሰይጣን ባህሪ ነው። ይሄ የሰይጣን ጓደኝነት ነው። በሱረቱል ማኢዳ ምዕራፍ አይ ቲንክ 4 ወይ 5 ሱረቱል ማኢዳ ምዕራፍ 5 ነው ቁጥር 90 ላይ ምን ይላል? እናንተ ያመናችሁ ሆይ አለ የሚያሰክር መጠጥ፣ ቁማርም፣ ጣዖታትም፣ አዝላም ማለት የጥንቆላ እንጨት ነው፣ ሰዎች የሚጠነቁሉበት መሳሪያ ነው፣ ከሰይጣን ስራ የሆኑ እርኩስ ብቻ ናቸው አለ። እርኩስን ራቁትም ልትድኑ ይከጀላልና። ስለዚህ ለመዳን ምንድነው መደረግ ያለበት? ለመዳን አንደኛ አስካሪ መጠጥን፣ ቁማርን፣ ጣዖታትንም፣ አዝላም የጥንቆላ መሳሪያዎችንም እነዛ በሙሉ የሰይጣን የሆኑ ስራ ናቸው፣ ከነሱ ራቁ። ሰይጣን ነው እንደ የሚመክራችሁ? ሰይጣን ነው በቁርአን የሚያስተምራችሁ? ይሄን ነገር ራቁ የሚላችሁ ሰይጣን ነው። ስለዚህ ከሰይጣን ቢሆን ኑሮ ይሄ ነገር የሚገለጸው ከሰይጣን ቢሆን ኑሮ ሰይጣን በፍጹም በዚህ ነገር ላይ አያዝም ነበረ።
ሰይጣን የሚፈልገው አለ ቁጥር 91 ላይ ሰይጣን የሚፈልገው በሚያሰክር መጠጥና በቁማር በመካከላችሁ ጠብንና ጥላቻን ሊጥል አላህን ከማውሳትና ከስግደት ሊያግዳችሁ ብቻ ነው። ታዲያ እናንተ ከነዚህ ተከልካዮች ናችሁን? ተከልከሉ ይላል አላህ። ታዲያ ሰይጣን የሚፈልገው ይሄ ነው ብሎ እየነገረን የሰይጣንን እርምጃዎች አትከታተሉ፣ እርሱ ለእናንተ ግልጽ ጠላት ነው እያለን በመጥፎ ነገር ሰዎችን አትዘዙ፣ መጥፎ ድርጊቶችንም አታድርጉ እያለ እንዴት ነው ይሄ መልእክት ከሰይጣን ነው ልንል የምንችለው? ይሄ መልእክት እንዴት ነው? ኦኬ ይሄ መልእክትማ ከሰይጣን ነው የወረደላቸው ከሰይጣን። እንዴት ነው ሰይጣን እንደዚህ አይነት ነገራቶችን ሊያዝ የሚችለው? የሰይጣንን እርምጃዎች የሚከተል ሰው በሱረቱ ኑር ላይ ቁጥር 21 ላይ ምንድነው የሚለው? እናንተ ያመናችሁ ሆይ የሰይጣንን እርምጃዎች አትከተሉ፣ የሰይጣንንም እርምጃዎች የሚከተል ሰው ኃጢአትን ተሸከመ፣ እርሱ በመጥፎና አለ በሚጠላ ነገር ያዛልና። ማን ነው በመጥፎና በሚጠላ ነገር የሚያዝ? ሰይጣን። ስለዚህ በመጥፎና በሚጠላ ነገር የሚያዛችሁ ሰይጣን ነው ያለ ነው። አላህ ሱብሓነሁ ወተዓላ ይሄ መልእክት ከሰይጣን ቢሆን ኑሮ ይሄን መልእክት ከሰይጣን ቢሆን ኑሮ እስካሁን ያያችሁትን እንትኖች ሪዝኖች ተመልከቱ። የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም የተነሱበት ማህበረሰብ የአይሁድና የክርስቲያን ማህበረሰብ አይደለም፣ የጣዖት አምላኪ ማህበረሰብ ነው። ታዲያ ከጣዖት አምላኪ አስካሪ መተት ከሚጠጣ በጥንቆላ ከሚያምን ሴት ልጅን ከነይወቷ ከሚቀብር ኃጢአት የሚባሉትን ነገሮች በሙሉ 100% ከሚያደርገው ነገር ሰይጣን ምን ጎሎበት ነው ከዛ መካከል አንስቶ ያንን ማህበረሰብ ወደ መልካም ነገር የሚወስደው? ምን ጎሎበት ነው እዛ? አይ ሰይጣን እኮ ኢየሱስ ክርስቶስን ሊያስክድ ነው ነብያችንን ሰለላሁ ዐለይሂ ወሰለም ያስነሳ። ያ ማህበረሰብ እኮ ኦሬዲ ኢየሱስ ክርስቶስን የካደ ማህበረሰብ ነው። ምኑን ነው የሚያስክደው? ያ ማህበረሰብ እኮ በአላህ ላይ ጣዖታትን ያጋራ ማህበረሰብ ነው። ሰይጣን ተነስቶ ምንድነው የሚያስክደው? ከዛ ማህበረሰብ ውስጥ ወዴት ነው የሚቀይራቸው? ያንን ነገር ወዴት ነው የሚቀይረው? ሰይጣን ወዴት ነው የሚያዞረው? አይ ኖ እንደዛ እኮ አይደለም። እንደዛ ሳይሆን አንዳንድ የሚያነሱት አለ የወደፊቱን ነገር አይቶ ነው ማለት። ሰይጣን ወደፊት ኢስላም የሚባለው ነገር ይነሳል። ኢስላም ደግሞ ከስላሴ አስተምህሮ ትልቅ የሆነ ተቃራኒ የሆነ ነገር ነው። ስለዚህ ወደፊት ይሄ መሆኑን ስለሚያውቅ ሰይጣን ለዛ ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ያስነሳቸው ወይም ደግሞ መልእክት የሰጣቸው ይላሉ። ኦኬ ሰይጣን ደግሞ አሁን እንደ አምላክ ምንድነው ፊውቸር አዋቂ ሆነ ማለት ነው። የወደፊቱን የሚያውቅ አካል ሆነ ማለት ነው ሰይጣን። ይሄንን ሰይጣን የወደፊቱን ሲያውቅ አምላክ ይሄንን ነገር አያውቅም ወይ? አምላክ ምንድነው የሚሰራው? የማንን ጎፈሬ እያበጠረ ነው አለ። አስተግፊሩላህ። ብቻ አምላክ የምትሉት አካል ምንድነው የሚሰራው? ሰይጣን የወደፊቱን አውቆ አሁን ላይ የተከሰተው ያሉትን ነገሮች አስቀድሞ አውቆ ይህንን ማህበረሰብ ካስነሳ አምላክ የምትሉት አካል ምንድነው የሚሰራው? እሺ ምንድነው? ምን አወቀ? ምን አደረገ? ይህንን የሚያደርገው ሰይጣን ከሆነ ሌላው ሰይጣንስ ቢሆን ለማስነሳት ቢፈልግ ለምን የሮማን ልክ እንደ ጳውሎስ ኢየሱስ ተገለጠልኝ እንዳለ የሮማን አንዱን ንጉስ ለምን ተገለጠልኝ አይልም? ሮማውያን እኮ ክርስቲያኖች ነበሩ። ሮም ክርስቲያን ነበረች። አሁን ላይ እንዳለው እንደ አሜሪካ እንደምትባለው ሀገር አምባገነንና ሀያል ነበረች። ከነሱ ውስጥ ንጉሳቸውን ተገልጦ እንዳለ ሙሉ ክርስቲያንን አያስክደውም ነበር እንዴ? እንዴት ከደሃ ማህበረሰብ በዓለም ላይ ከተጠሉ ማህበረሰቦች ከማይፈለጉ ማህበረሰቦች መካከል ጣዖትን ከሚያመልኩ መጠጥን ከሚጠጡ ማህበረሰቦች መካከል እንዴት አስነስቶ እንደዚህ አደረገ ትላላችሁ? ማለት ምን ፈልጉ? አሁን ከዛ ማህበረሰብ ምንድነው የሚያገኘው ነገር ነው? ስለዚህ ይህን ነገር ስታዩት ምንድነው ማን ነው ሰይጣኑ? ማን ነው አምላክ? የምር የትኛው ነው ሰይጣን? የተገለጠለት ሰይጣን ነው እያለ በጆሮአችሁ ሹክ የሚላችሁ ነው ሰይጣን? ወይንስ ደግሞ ሰይጣንን ተጠንቀቁ እያለ በቁርአን ላይ ያስቀመጠው ነው? የትኛው ነው ሰይጣን? ስለዚህ መጀመሪያ እናንተ ሰይጣን የምትሉት አካል አደራችሁን አምላካችሁን እንዳይሆን ሰይጣን የምትሉት አምላክ የምትሉትና የምትይዙት አካል ደግሞ እያስያዛቸው ያለው ሰይጣን እንዳይሆን እና ከዚህ አንፃር ስታዩት
ምን ያክል የተለየ ነገር ቢኖረው ነው? ሰይጣን ምን ያክል ኃያል ቢሆን ነው? በዚህ ደረጃ አንድ ከቁረይሽ ማህበረሰብ ጣዖታትን ከሚያመልኩ መጠጥን ከሚጠጡ አዝላምን የጥንቆላ እንጨቶችን ከሚጠቀሙ ከጠንቋዮች ማህበረሰብ አስነስቶ ያንን ማህበረሰብ ወደ መልካም ቀይሮ ሁሉንም እስኪ እርስ በርስ የሚዋደዱ አድርጎ ለ200 ዓመታት ጸበኞች የነበሩ መዲና ላይ የነበሩ ጎሳዎችን አስታርቆ ለ120 ዓመታት አይ ቲንክ አስታርቆ እናንተ ወንድማማቾች ናችሁ ብሎ በእሳት አፋፍ ላይ ያላችሁ ከእሳት አፋፍ አዳናችሁ፣ ጠላቶች ነበራችሁ ወንድማማቾች አደረጋችሁ እያለ ወንድማማች አድርጎ አስማምቶ ለሴት ልጅ ውርስ ይገባታል ብሎ ሴት ልጅ ማደግ አለባት መኖር አለባት ብሎ ያስተማረው ነው ሰይጣን? ወይስ እናንተን አሁን በጆሮአችሁ መጥቶ ይህንን ትምህርት ያወረደለት ሰይጣን ነው እያላችሁ ያለው ነው ሰይጣን? የትኛው ነው ሰይጣን? ስለዚህ አስቡት። ስታስቡት ሰይጣንና አምላክን እናንተ ሰይጣን የምትሉትና አምላክ የምትሉትን አጠቃላይ አያይዛችሁ አስቡትና ከዛ ትረዱታላችሁ። እናንተ አምላካችን የምትሉት አካል መጽሐፉን አልጠበቀም እንዳለ በታትኗቸዋል። በየጉባኤያቶች የተለያየ ሐሳብ ነው የሚነሳው። መጽሐፉን መጠበቅ አልቻለም። አስተምሮቱን አልጠበቀም። ይኸው ከ40 ምናምን ሺህ በላይ ክፍፍሎችን ሰጥቷቸዋል። ምንም ያደረገው ነገር የለም። ይሄው ሰዎች ዛሬ ለኃጢአት ሙቶልሃል በሚል እንደፈለጉ እየተንቦራጨቁ እንዲኖር አድርጓቸዋል። እናንተ አምላክ የምትሉት አካል ሰይጣን ያላችሁት አካል ደግሞ ከዛ ከጣዖታውያን ማህበረሰብ አስነስቷል። ካስነሳ በኋላ ያንን ማህበረሰብ ቀይሯል። መጽሐፉን 1400 ዓመታት ሙሉ እንዲጠበቅ አድርጓል። የእስልምናን ውበት አጠቃላይ አሳይቷል። ወንድማማችነትን ጨምሯል። ለሴት ልጅ የሚገባትን መብት ሰጥቷል። ግብረ ሰዶምን፣ የሰይጣን አምልኮን፣ ዝሙትን፣ ሁሉን ነገር በቋሚነት እየተቃወመ ያለው ይሄ ነው እናንተ ሰይጣን የምትሉት አካል። ስለዚህ ማን ነው ሰይጣን? ማን ነው አምላክ? አምላክ የምትሉት አካል ማን ነው? በዚህ ደረጃ እስከ ሰይጣን በታች ነው ወይ? ሰይጣን ከ1400 ዓመታት በኋላ እኮ ነብዩ መሐመድ የሚባሉትን ሰለላሁ ዐለይሂ ወሰለም አስነሳቸውና በሳቸው ትምህርት መሰረት ከ1400 ዓመታት በኋላ ሙስሊሞች ወደ 2 ቢሊየን ይጠጋሉ። እነዛ ደግሞ አንድ ናቸው። በአምላክ ዙሪያ አይለያዩ። ከዛ ምን ያደርጋሉ? ኢየሱስ ክርስቶስን ትልቁን አምላክ ይቃወማሉ። ስለዚህ ይህንን ማስነሳት ያለብኝማ ከዚህ ማህበረሰብ ከዚህ ሰው ነው ብሎ ሲቀምር የወደፊቱን አውቆ ሲሰራ ይህንን እንደሚሰራ እንኳን የእናንተ አምላክ ማወቅ አልቻለም። ሰይጣን ይህንን እንደሚያደርግ የእናንተ አምላክ ማወቅ አልቻለም። እስኪ ምን አይነት ጭንቅላት ነው ተይዞ ምን ተይዞ ጉዞ አሉ? ምን አይነት ጭንቅላት ነው ተይዞ እንደዚህ አይነት ነገሮች ላይ ለክርክር ራሱ የምትቀርቡት የምታመጡትና ቁርአን የወረደው ወይም ደግሞ ቁርአንን ግልጽ ያደረገው ወይም ደግሞ ቁርአንን ለነቢያችን ሰለላሁ ዐለይሂ ወሰለም የሰጠው ሰይጣን ነው ልትሉ የምትችሉበት ምክንያትስ ምንድነው? ምክንያቱም ሰይጣን በመጥፎ ነገር ነው የሚያዝ። ይህንን ደግሞ ከየትኛውም ሃይማኖት በላይ ያስተማረን ቁርአን ነው። ኢሉሚናቲ የምትሉት የትኛውንም መጥፎ ነገር ዓለም ላይ እየተዋጋ ያለው ብቸኛው ሃይማኖትም ደግሞ ኢስላም ነው። ኢየሱስ ክርስቶስ ግን ስለ ሰይጣን ምን አወራ ነው? ኢየሱስ ክርስቶስን አሁን እንሂድና ባይብል ላይ እንይ እስኪ። የማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ ፈሪሳውያን ግን ሰምተው አሉ፣ ይህ በብዔልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ክርስቶስ ሰዎችን ሲፈውስና አጋንንትን ሲያስለቅቅ እነሱ ፈሪሳውያን ምን ብለው አወሩበት? ይሄ እኮ በብዔልዜቡል ነው አጋንንትን የሚያስወጣ፣ ይሄ እኮ በትልቁ ነው ትንሹን እያስወጣ ያለ፣ የሚሰራበት መንፈስ እኮ የርኩስ መንፈስ ነው ብለው ከሰሱ። ኢየሱስ ግን ሐሳባቸውን አውቆ ምንድነው ያላቸው? እርስ በርሷ የምትለያይ መንግስት ሁላ ትጠፋለች አለ። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም አለ። ሰይጣንም አለ ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች አለ። ምንድነው እያለ ያለው? ሰይጣን በምንም ተአምር መልካምን ስራ ሊሰራ አይችልም። ሰይጣን ከሱ ማንነት ጋር ተቃራኒ የሆነ ነገር ከሰራ እርስ በርሱ ተለያየ፣ ስለዚህ የሰይጣን መንግስት አይቆምም እያለ ነው። ኢየሱስ ክርስቶስ እንኳን አስቀድሞ ከ2000 ዓመት በፊት ነግሯችኋል። ለእናንተ ምን ብሎ ነው የነገራችሁ? ኦኬ ሰይጣን በመጥፎ ነገር ካልሆነ በቀር በመልካም ነገር አያዝም። ምክንያቱም ከራሱ ጋር ይጻረራል፣ ከራሱ ጋር ይለያያል ነው። እናንተ ይህን ሁሉ መልካም ነገር ያስተማረው ሙሉ ማህበረሰብን አይደለም የዓለምን ህዝብ የቀየረውን አምላክ ሰይጣን ነው እያላችሁ ነው።
ከዛ እንዴት ሰይጣን ይሆናል ማለት ነው? ሰይጣን እኮ ለማስመሰል ነው ጨዋ የሚያጫውተው ትላላችሁ። ከኢየሱስ ጋር ተቃዋማችሁ ቆማችሁና እንድትሉ ያደረጋችሁ ነው ሰይጣን ወይንስ ደግሞ ማህበረሰብን ለውጦ ለዚህ ደረጃ ያደረሰው ነው ሰይጣን? ስለዚህ ማን ነው ሰይጣን? ማን ነው አምላክ? ራሳችሁን ጠይቁት። አስተምሮቱን እዩና ራሳችሁን ጠይቁት። አሸናፊነት ግን አላህ Subhanahu Wa Ta'ala በመገዛት ላይ የሚገኝ ነገር ነው። ሰይጣን በምንም ተአምር የአምላክን ስትራቴጂ ሊያሸንፍ አይችልም። የወደፊቱንም ሊያውቅ አይችልም። በሱረቱል ፋጢር ምዕራፍ 35 ቁጥር 10 ላይ ማሸነፍን የሚፈልግ የሆነ ሰው አሸናፊነት ለአላህ ብቻ ነው። እርሱን በመገዛት ይፈልገው። ንግግር ወደ እርሱ ይወጣሉ፣ መልካም ንግግር ወደ እርሱ ይወጣሉ፣ በጎ ስራም ከፍ ያደርገዋል። እነዚያም መጥፎ ስራዎችን የሚዶልቱ ለእነርሱ ብርቱ ቅጣት አላቸው። የእነዚያም ተንኮል እርሱ ይጠፋል አለ። ስለዚህ አላህ Subhanahu Wa Ta'ala ለ1400 ዓመታት በሙሉ የካህዲያንን ተንኮል እያጠፋን የመጣው አሸናፊነት እሱን በመገዛት ላይ ብቻ ያለ ስለሆነ። ስለዚህ ቁርአንን ሰይጣን ነው የሰጠው የምትሉ ከሆነ አላህ Subhanahu Wa Ta'ala ምን አለ? በሱራ 81 ቁጥር 15 እስከ 21 ያለው 15ኛውና 21ኛውን አያ ልበላችሁ። ወማ ሷሂቡኩም ቢመጅኑን አለ። ሷሂቡኩም ማለት ይሄ ለ40 ዓመታት የምታውቁት ሰው፣ ይሄ 40 ዓመታት ህይወቱን የምታውቁት ሷሂቡኩም የናንተ የሆነ ባልደረባ የሆነ የምታውቁት እድገቱን ኑሮውን የምታውቁት ይህ ሰው እብድ አይደለም፣ እብድ ነው ሲሉ ምክንያቱም ታውቁታላችሁ። አስዋዲቅ አልአሚን ብላችሁታል። መጠጥ ጠጥቶ አያውቅም። ለጣዖት የተሰዋን ምግብ በልቶ አያውቅም። በጣዖት ምሎ አያውቅም። ጭፈራ ቤት ላይ ተገኝቶ አያውቅም። ታውቁታላችሁ። ታማክሩት ነበር ስትጣሉ፣ በደንብ ታውቁታላችሁ። ይሄ ሷሂቡኩም ይሄ የናንተ ባልደረባ ይሄ የምታውቁት ሙሉ ህይወቱን የምታውቁት ሰው እብድ አይደለም፣ እናንተ እንደምትሉት አይደለም። ይሄ 22ኛው አንቀጽ ላይ ነው። 25ኛው አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala? ወማ ሁወ ቢቀውሊ ሸይጣን ረጂም ይላል። እርሱም ቁርአን የርጉም ሰይጣን ቃል አይደለም ይላል። ስለዚህ ሰይጣን ማን ነው? አምላክ ማን ነው? እናንተ ሰይጣን የምትሉት ማን ነው? አምላካችሁን ነው ሰይጣን የምትሉት። እናንተ አምላካችን የምትሉትን ግን ሰይጣን ነው የሰጣችሁ። ስለዚህ አእምሯችሁን አሰሩት። ሰይጣን ወደፊቱን አውቆ ይህን ሁሉ ነገር ሲሰራ የናንተ አምላክ ምን ነበር የሚያደርገው? የሰይጣንን እቅድ አቅም መጽሐፉን እንደዛ ሲበርዘው የሰይጣንን እቅድ አቅም እንዲህ ስትበታተኑ ዝም ብሎ ሲያያችሁ እና የትኛው ነው ሰይጣን? እንደው በዚህ ደረጃ የወረደ የተዋረደ ዝቅ ያለው አካል የትኛው ነው? እስኪ ሰይጣን እንዴት ነው ከአምላክ በላይ ያደርጋችሁ ልታስቡት የምትችሉት? በየትኛው ሁኔታ ነው? ስለዚህ አሁንም ሁሌም ወደፊትም እንደምንላችሁ በአእምሮአችሁ የፈጠራችሁትን ሳይሆን አእምሮ የፈጠረላችሁን አካል አምልኩ። አእምሮ የፈጠረላችሁን አካል እሱን ተገዙ። እሱን አምላክ ብቻ ለሱ ብቻ ስገዱ። ምክንያቱም ማሸነፍ ያለው እርሱን በመገዛት ብቻ ነው። አሸናፊነት ለአላህ ብቻ ነው። እንግዲህ ሐሰተኛ ነብይ ቢሆኑስ በሚለው ዙሪያ ዛሬ መጨረሻውን በዚህ እንትን ብለናል። ሌላ የምታነሷቸው ሐሳቦች ካሉ ክርስቲያኖች ማለቴ ነው ከወንድሞቻችን በኋላ ከኡስታዞቻችን በኋላ ማንሳት ትችላላችሁ።